መግለጫው ላይ የተገለጸው የአማራ ፋኖ አንድነት እየተጠናቀቀ በሚገኝበት በዚህ ወቅት የአፋሕድ ማዕከል በስሩ የሚገኙ ሁሉም የጠቅላይ ግዛት እዞች ራሳቸውን ከሰርጎ ገቦችና ከጸረ ፋኖ አንድነቶች እንዲያጸዱ ባስተላለፈው መመሪያ መሰረት እዙ በጎንዮሽ ጥልቅ ግምገማ ሲያደርግ እንደነበር አትቷል። ይሄ ነው በቃ ለመግለጽ ያልፈለገበት ሁኔታ ይመስላል። ግን በሽታቸው ምን እንደሆነ ሁሉ ሲያብራራ ነበር። በቃ አይድንም፣ ደክመዋል፣ ስለዚህ አቃታቸው አይነት ነገር ነው እንጂ በፍጹም የርዕዮተ ዓለም ወይም ደግሞ ከአገዛዙ ጋራ ያላቸውን የበፊት ግንኙነት ድርድሩን መጀመሪያም ሊፈርስ የሚችልና ለትግሉ እንቅፋት እንደሆኑ ሲነገር የነበረውን ነገር ሊያስተባብል የሞከረበት በነገራችን የጦር አዛዥነት ወይም ደግሞ የቄ መሪነትን ወደኋላ ትቶ ወደ አንድ አይነት መሪነት የመምጣት ሂደት ውስጥ ሊደርስ አልቻለም። ይሄ ብዙ ጊዜ የማነሳው ጥያቄ አለኝ። በእርግጥ መተቸት ምን ያለ ነው፣ ግን ሁሉም ፋኖ የሚተች ከሆነ ማን ነው ትግሉን ይዞ የሚሄደው የሚል እኔ ብዙ ጥያቄ ብዙ ጊዜ ከኦፍ ዘ ሪከርድም ተነጋግረናል። ሁልጊዜ የማነሳው ነው ይሄ ጥያቄ። ምክንያቱም ቀስ በቀስ ካልሆነ እንደው ሁሉንም አድርገን የተዘጋጀ ቢኖር እንደው ቡም የሚያደርግ ነገር ቢኖርና ቶሎ የሚፈለገው ነገር ቢሆን አንድ ነገር ነው። ግን ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንግዲህ ፈጠን እያልን መገኘት ጀምረናል። ጋዜጠኛ ምናላቸውን ስለያዝን እንግዲህ ትንሽ ሞራላችን ከፍ ብሎ ይመስለኛል። ሰላም ብያለሁ ጋዜጠኛ ምናላቸው እና እያሱ። ጤና ይስጥልኝ። በጣም ጥሩ ነው። ዛሬ አጣዳፊም ጉዳይ አለን። ያው ሲባል የነበረውን አንዳንድ ቦታ ሰምታችሁት ሊሆን ይችላል፣ ግን በሚገባ መልኩ ደግሞ ምናላቸውን ይዘን ስለመጣን ከሱም በደንብ ትክክለኛውን ነገር ማግኘትም ስለሚቻል ለዛ እንጋብዛችኋለን። እንግዲህ እንትኑ ላይ እንደምታዩት የርዕሳችን ለማሳየት ያህል ርዕሳችን ምንድነው? ምጡን እርሽው ልጁን አንሽው ይላል። እንግዲህ አባባል ነው። ይሄን አባባል እኛ ወደ ፋኖ አምጥተን ነው ወደ አማራው ትግል አምጥተን ለመነጋገር ነው ዛሬና ያው አባባሉ ቀጥታ እንደሚያሳየው ምጥ በጣም አስቸጋሪ ነገር ነው። ግን ከዛ የሚወጣው ቱባ ልጅ ግን እንቦቀቅላው ይባላል። እሱን ደግሞ ሲያዩ በጣም ትልቅ ተስፋ ነውና ያ ሁሉ መረሳት አለበት። አስቸጋሪው ነገር ወይም ደግሞ አስቸጋሪው ነገር ለጥሩ ነገር ስለሚሆን ችግር አያመጣም ነው። አሁን ይሄን አምጥተን ወደዚህ ስንነጋገር እስኪ ከምናላቸው ካንተ ሊጀምርና እንግዲህ ያው በአጠቃላይ ሲታይ የአማራው ትግል የሚመራው በፋኖ ነው ሁላችንም እንደምናውቀው። አሁን ከዚህ አባባል ጋር አያይዘህ ለመሆኑ በተለይ በአሁኑ ሰዓት የሚጠበቀው የፋኖ አንድነት ጉዳይ ስላለ እንደው እኛም ርዕሱንም አመራረጣችንም ራሱ ልክ አንድነቱ እንደተሳካም ይመስላል በአንድ በኩል ደግሞ ራሱ የትግሉም ነውና እንዴት ነው የምታየው? እንደው ከርዕሳችን አንፃር ምን ለማለት እስፈልገን ነው የሚለውን ትንሽ ብታብራራውና አሁን ወቅታዊ ሁኔታ በተለይ አንድነቱን ከማምጣት አንፃር እሱ ላይ እስኪ አስተያየት ስጥና በኋላ እንመጣለን። ይሄ ስለ መክዳቱ ስለምኑ ሁለተኛው ጥያቄ ነው። ግን የመጀመሪያው ላይ ግን እስኪ ይሄን አባባል ራሱ ከፋኖ አንድነትም ጋር ከፋኖ ትግርም ጋር አያይዘን የሚሰማንን ለመነጋገር እንሞክር ብዬ ነውና ጋዜጠኛ ምናላቸው ካንተ ልጀምር። አመሰግናለሁ ፕሮፌሰር እያሱም እንደምን ዋልክ? በድጋሚ በመገናኘታችን በጣም ደስ ብሎኛል። እንግዲህ የአማራ ትግል የአማራ መከራ በርካታ ዓመታትን ያስቆጠረ ነው። በተለይ ከአባባሉ ልነሳና
ምጡን እርሽው ልጁን አንሺው ያው የአካባቢያችን የወገናችን የህዝባችን አባባል ነው። ቅድመ አያቶቻችን አባቶቻችን ሲጠቀሙበት የነበረ ብሂል ነው። አንዲት ሴት ልጅ ወልዳ እንዳልከው አንተ ህፃኑን እስክትታቀፍ ድረስ የ9 ወር መከራ አለባት በብዙ ውጣ ውረድ ውስጥ አልፋ በመጨረሻ ደግሞ የእርግዝና ወራቶች አብቅተው ልጅ መውለጃዋ ላይ ሲቃረብ ምጧ ይበረታል፣ ምጧ የጸና ይሆናል። ከዛ በኋላ ያን ሁሉ መከራ የምትረሳው ልጁ ከተወለደ በኋላ ነው። ልጁ ደስታ ነው፣ ልጁ ውጤት ነው፣ ልጁ ህይወት ነው፣ ህልውና ነው። ስለዚህ ያለፈውን ነገር እርሹ ነው፣ ልጁን አንሹ ነው የሚባለው እና የህዝባችንን የአማራን የህልውና ትግል በምናይበት ጊዜ እንግዲህ የአማራ መከራና በአማራ ላይ የተወጠነው በአማራ ላይ እየተሰራበት ያለፈው ግፍ 50 ዓመታትን ያስቆጠረ ነው። እኛ እንኳን በቅርብ በምናውቀው ማለት ነው። ከቅድመ ቲፒኤልኤፍ ዘመን ጀምሮ በአዋጅ የአማራን ማንነት ለማጥፋት አማራን እንደ ጨቋኝ እንደ ጠላት የተሰራበት ትርክት አለና 50 ዓመታትን ያስቆጠረ መከራና በደል በመጨረሻ ማንነቱንና ህልውናውን እንዲፈታተን ወደሚያደርግ እና ይህንን ማንነት ለማጥፋት በርካታ ባለውለታ የሆነ ለኢትዮጵያ አንድነት ዋጋ የከፈለ በኢትዮጵያ የተለያዩ ታሪኮች ውስጥ ጉልህ ድርሻ ያበረከተና አገር የገነባ ህዝብ ነው እንደሌላው የኢትዮጵያ ህዝብ። ግን ይበልጡን ደግሞ ያደረገው አስተዋጽኦ በታሪክ የሚታወቅ ነገር ነው። ይሄ የሚካድ ነገር አይደለም እና ይህንን ችላ ብሎ ይህንን በሙሉ ይህንን የሀገር ባለውለታነቱን በመካድ የውሸት ትርክት በመፍጠር ጨቋኝ ገዢ በዝባዥ እያደረጉ አሁን እስኪደርስበት ባለው ሁኔታ እስኪደርስ ለትግል ተነሳስቶ ህልውናውን ለማስከበር መራራ ትግል እስከጀመረበት ጊዜ ድረስ በርካታ ግፎችና በርካታ ችግሮች ደርሰውበታል። ይህን የ50 ዓመት መከራና ውጣ ውረድ ሁሉም ሰው ስለሚያውቀው እንዲህ ተብሎ በአጭር ጊዜ የሚጠቀስ አይደለም። ስለዚህ አሁን ይሄ ህዝብ ብዙ ነገር ታግሶ ለሀገር ህልውና ለሀገር አንድነት እንግዲህ ኢትዮጵያ እንዳትፈርስ እያለ ሁሉንም ነገር ችሎ ተሸክሞ በትዕግስት እስካሁን ድረስ የመጣበትን ሂደት እናያለን እና በመጨረሻ ግን የህልውና ጥያቄ እስከመሆን ሲደርስና ሀገራችን ኢትዮጵያንም ለማፍረስ በተለይ ደግሞ አሁን ባለው ሁኔታ ዘር ተኮር ብሔር ተኮር በሆነ ሁኔታ እየከፋፈሉ ወደቧን ከማሳጣት ጀምሮ የሀገርን ህልውና የሀገርን አንድነት የሀገርን ባህል የሀገርን ሃይማኖት በዚህ ሁኔታ ከፍተኛ ችግር በማድረስ እዚህ እስኪደርስ ድረስ ያለውን ሁኔታ ችሎ አሁን ግን መራራ የሆነውን ትግል ጀምሯል። ይሄ ትግል ውጤት እያመጣ የሁሉም ጉዳይ የሆነ ከሀገር አቀፍ ሁኔታ አልፎ በዓለም አቀፍ ደረጃ ችግሩ ታውቆ እያካሄደ ያለው ትግል ወደ ውጤት እየመጣ ወደ መጨረሻ ደረጃ እየመጣ በምጥና በመጨረሻው ደረጃ ላይ እንዳለ የሚያሳዩ በርካታ ነገሮች አሉ። የህልውና ትግሉ ወደ ውጤት መጥቶ የአማራ ህልውና እውን ሊሆን ውጤቱ ሊወለድ ዳር ላይ በደረሰበት ሁኔታ ሊነጋጋ ሲል ይጨልማል እንደሚባለው የመጨረሻው የሞት ሽረት ትንቅንቅ ላይ ነው የምንገኘው። ስለዚህ ከዚህ አኳያ በተለይ አሁን እንግዲህ በርካታ መስዋዕትነት እየተከፈለ ባለበት ሁኔታ በትግሉ ውስጥ ሰርገው የገቡም ይሁን እንደገና በትግሉ ተማረውም ይሁን እንዲሁም ደግሞ የሄዱበት አቅጣጫ መንገዱን ሲስትባቸው የአማራ ህዝብ በሚፈልጉት ደረጃ ሳይከፋፈል ሲቀርና ትግሉ ጠንክሮ ወደ አንድ መጥቶ
አንድ ድርጅት ሊወለድ ባለበት ሰዓት ክህደቶች እያየን እየመጣን ስለሆነ በተለይ አሁን ካለው ከኮሎኔል ፋንታሁን ማሀባው ጋር ተያይዞ ከማስረሻ ጋር ተያይዞ ሌሎችም እየከዱ ያሉ የምንሰማቸውን ሁኔታዎች በምናይበት እንመጣለን ወደሱ። ይሄ ሁኔታ አዲስ ማዋለድን እየፈጠረ እንደመጣ የሚያሳይ ነው። በመጨረሻ አንድ ነገር ለመናገር ፕሮፌሰር ሰለሞን ምጡን እርሺው ልጁን አንሹ ብለናል። ልጅ ሊወለድ ያለበት ሁኔታ ነው። አንዳንዶቹ ትግሉ ወደኋላ እየሄደ ችግር እየገጠመው ተስፋ አስቆራጭ ነገር እየተፈጠረ የመጣ ይመስላቸዋል። ትግሉ ወደፊት ነው የሚሄደው። ወደኋላ መመለስ ነው እንደውም የበለጠ መከራ የሚያደርሰው። አንድ አባባል አለ፣ የጉምዞች አባባል ነው። እኛ እንግዲህ በመተከልም አካባቢ የአስተዳደር የወሰንም ጥያቄ ስላለን ለጉምዞች ቅርብ ነን እና ጉምዞች ምን ይላሉ መሰለ ፕሮፌሰር ሰለሞን? የጉምዝ ቀስት በጉምዝ ቀስት ነው ጠላቶቻቸው የሚያጠቁት እና የጉምዝ ቀስት በሚወረወርበት ጊዜ ሰውነት ላይ ከገባ በኋላ ከዛ ቀስት መትረፍ እድል ካለህ ያ ቀስት ወደፊት ነው እንጂ ልታወጣው የሚገባ ወደኋላ ትጎትተው ይላሉ። የቀስቱ ኔቸር ነው። ወደኋላ ከጎተትከው ያ ቀስት ወደኋላ ሲወጣ ሰውነት ግን ብጥስጥሱን ነው የሚያወጣው፣ ህልውናህን ነው የሚያጠፋው። ስለዚህ ወደኋላ አይደለም የምትጎትተው፣ ወደፊት ነው የምትወስደው፣ ወደፊት ነው የምታወጣው። ይህም ትግል ወደፊት ከመሄድ በስተቀር ሌላ አማራጭ ስለሌለው ወደኋላ የሚመለስ ትግል የለም። በዚህ ምክንያት አሁን ከመጣው አንድነትና አሁን በቅርብ ይፋ ሊደረግ ሊታወጅ ካለው የአማራ አንድነት እና አንድ ድርጅት ማዋለድ ጋር ተያይዞ ምጡን እርሺው ልጁን አንሹ ማለት ያስችላል ለማለት ነው። አመሰግናለሁ። በጣም ግሩም ነው። መጨረሻ የጉምዞችን ነገር ያመጣው በጣም ትክክለኛ አባባል ነው። እውነትም ያው ከሁኔታውም ሲታይ ቀስት ወደኋላ ከተሳበ ግራና ቀኝ ያሉት ነገሮች በሙሉ እንግዲህ ይዞት ነው የሚሄደው እና ይሄ በጣም ጥሩ አባባል ነው። ለዚህም ነው እንግዲህ ወደፊትና ወደኋላ የሚሄደው ቅራኔ ነው እስካሁን ኢትዮጵያን ለዚህ ሁሉ የዳረጋት። ያሱ እንደምታውቀው በአንድ ወቅት ላይ እንደውም አንድ ማኒ መሰለኝ የሚባል ጸሐፊ ፐርሺያ ነው መሰለኝ ጸሐፊ በ200 ምናምን የኖረ ነው ይባላል እና 4 ትላልቅ አገሮች ውስጥ አንዷ ኢትዮጵያ ነበረች። እንደሚታወቀው ከሮማ ከፋርስ ይሄ ምንድነው ፐርሺያ ነው የሚባሉት ፋርስ ቋንቋ የሚናገሩት የአሁኖቹ ኢራን እንደማለት ወሰደው፣ ቻይና፣ ኢትዮጵያ እነዚህ ነበሩ እና ከዛ ያን የመሰለ አገር አሁን ወደዚህ ስንመጣ ብዙ ፈተና ነበረባት እና ዞሮ ዞሮ የስልጣኔ የወደፊትና የወደኋላ የመውሰድ አይነት የስልጣኔ ግጭት ነው ብለን ከዚህ በፊትም አንዳንድ ጊዜ ስንነጋገር ነበርና አሁንም የሚያሳየው ነገር የፋኖ ከዛ ጋር የተያያዘ ነገር ነው የሚመስለው እና የፋኖ ትግል ከተጀመረ በኋላ እርግጥ ሁለተኛው ላይ ያነሳለሁ ብያለሁ ስለ ክህደቱንና ስለመሳሰለው ጉዳይ ግን አሁን ግን ባለው ሁኔታ መጀመሪያው ላይ አስተያየት እንድሰጥ ስለፈለግኩ ነው። በዚህ ከርዕሱ ጋር በተገናኘ መንገድ ከትግሉም አንጻር ራሱ የትግሉ አነሳስን አሁን ደግሞ ቀርቧል እና ምንም ቢሆን ያው የሚወለድ ልጅ ነው ጽንሱ እስካለ ድረስ ይወለዳል ነው እና በአንተ አመለካከት ይሄን እንዴት ታየዋለህ የሚለውን እስኪ ጠቅለል ያለ ከኢትዮጵያም ጋር አገናኝተህ አስተያየት ባጭሩ ከሰጠህን በኋላ ወደ ሁለተኛው ሐሳብ እመጣለሁ። ዛሬ ወደ ተነሳንበት ወደ ዋናው ጉዳይ ማለት ነው። ጥሩ ወንድሜ የምናላቸው በሄደበት ጉዳይ ላይ መልሼ አይደለም በበቂ ሁኔታ አብራርቶታል እና ግን ከሀገሪቱ ሁኔታ ጋር ካለው ሁኔታ የፋኖ ትግል ውስጥ ምክንያቱም ፋኖ በራሱ የሚያካሄደው ትግል እንዳለ ሆኖ አገር ውስጥ ገጠመ ወይንም ደግሞ እየታየ ያለው ሁኔታ መመልከት ይችላል። አሁን አይ ዶንት ኖ ልብ ብላችሁ እንደሆነ ሰሞኑን የወጣ አንድ ስታቲስቲክስ ነበረና ወደ ስንት ከ400 ወደ ሚሊዮን ከሚጠጉ ቢዝነሶች ኦልሞስት 80% የሚሆነው ቢዝነስ በኢትዮጵያ ውስጥ ተዘግቷል እና ያ ምንድን ነው የሚያሳየው ነው ጥያቄው። ምንድን ነው የሚያሳየው? አገሪቱ ውስጥ እንግዲህ አንድ ሀገር ልታድግ የምትችለው አስ ኢኮኖሚስት የምናውቀው ምንድን ነው ህብረተሰቡ ስራ ሲሰራ ነው። ማለት በአንድ ቤተሰብ ውስጥ ለምሳሌ አንድ ሱቅ ብትከፍት
5-6 ሰው ብታስተዳደር ወደ 6 በሚሊዮን የሚቆጠር ህዝቦች ታስተዳድራለህ ማለት ነውና የና አዳነች የዚህ ኮሪደር ልማት በየከተማው ያደረጉ በጎንደርም አለ በጅጅጋም አለ ያን ያህል የተስፋፋ ባይሆንም በተወሰነ መልኩ አለና የሚያሳየው 80 እና 90% የንግድ ተቋማት ሲዘጉ በተለያየ ሌየር ማለት አንደኛ ለመንግስት መግባት የሚገባው ግብር አይገባም ከያንዳንዱ የሚገባው ያን ስሌቱን ድንገት በሌላ ጊዜ ስሌቱን ይዘን እንመጣለን ጥያቄ ወደዛ ይሄዳል ብዬ ስላላሰብኩ ነው እንጂ ከአንድ ሱቅ ሊገኝ የሚገባው ከአንድ ድርጅት ሊገኝ የሚገባው ለመንግስት የሚገባው ገቢ ነው ያ ገቢ ደግሞ የሚውለው ለትምህርት ለመከላከያ ለጤና ለመንግስት ስራ ለመሳሰሉት ነገር ነውና ስለዚህ አገሪቱ የምታስገባው ገቢ የላትም ማለት ነው አንድ ሀገር ትልቁ የአይኤምኤፍ እና የኢትዮጵያ ንግድ ባንክ የኢትዮጵያ ብሔራዊ ባንክ ትልቁ ትንቅንቅ ግብር ሰብስቡ የራሳችሁን ባጀት ቻሉ ነው እና ግብር የሚሰበሰበው ደግሞ ከነጋዴው ነው ነጋዴው ደግሞ 80% ኦልሞስት ንግዱን ዘግቶታል ሊትራሊ ቴክኒካሊ ዘግቶታል ይሄ በቅርብ ጊዜ በሪፖርት ላይ የወጣ ዘገባ ነው ከዛ ቀጥሎ ደግሞ ምናየው ምንድነው ይሄን ግብር ከመዝጋቱ የተነሳ እዛ ውስጥ የነበረው ሰራተኛ መስራት የሚገባው ሰራተኛ ከባለቤቱ ጀመረ ባልና ሚስቶችም ልጆችም ምኑም ጀመረ አይሰራም ማለት ነው ስራ አይሰራም ማለት ነው ይሄ አንደኛው ሌላ ኢፌክት ነው በኢኮኖሚ ላይ ያለው ኢፌክት ነው በሶስተኛ ደረጃ ደግሞ ቢዝነስ ቱ ቢዝነስ የምንለው ከንግድና ወደ ንግድ የሚካሄደው እንቅስቃሴ ቆሟል ማለት ነው በነጋዴና በነጋዴዎች መካከል ምክንያቱም ጅምላ ሻጩ ለችርቻሮ ሻጩ ያቀርብለታል እንደዚህ የመሳሰሉት ወይንም ደግሞ ትራንስፖርት አቅራቢው የነጋዴው እነዚህ ቢዝነስ ቱ ቢዝነስ የምንላቸው እንቅስቃሴዎች ቆሟል ማለት ነውና ይሄ ኢኮኖሚክ ትሪክል ኢፌክት የምንለው ወንም ዶሚኖ ኢፌክት የምንለው አይነት ነገር እየተፈጠረ ነው በኢትዮጵያ ውስጥ ያለው ሁኔታ እንግዲህ ይሄንን ለማሳየት የፈለኩት ምንድነው ፋኖ ከሚያደርገው ትግል በተጨማሪ ስርዓቱ ከውስጡ እየበሰበሰና እየወደቀ መሆኑን ለማሳየት ከውስጡ እየወደቀና እየበሰበሰ ነውና ስለዚህ አብዮት ተረግዟል ማለት እንችላለን በኢትዮጵያ ደረጃ ኦፍ ኮርስ ተረግዟል ኦፍ ኮርስ በዛ በትክክል ምክንያቱም በአንድ ሀገር ውስጥ ይሄን ሁሉ ኢኮኖሚ ዘግተህ ንግድ ዘግተህ ተቋም ዘግተህ ልትኖር የምትችልበት ሁኔታ አይደለም ምክንያቱም ይሄ ብዙ ኢፌክቶች አሉት ለምሳሌ ነጋዴዎች ገንዘብ ወደ ባንክ ያስገባሉ ወደ ከባንክ ያስወጣሉ የባንክ ንግድ እንቅስቃሴ የፋይናንሻል ትራንዛክሽኑ የገንዘብ ልውውጡ ራሱ ላይ ተጽዕኖ አለው ማለት ነው የአዲስ አበባ ነጋዴዎች በጅምላው ችርቻሮ ካልነገደ ለክፍለ ሀገሩ ወይንም ለገጠሩ ደግሞ አያቀርብም ማለት ነው ኢምፖርት ኤክስፖርት ላይ ወይንም ደግሞ ከውጭና ገቢ ላይ የራሱ ተጽዕኖ አለ ማለት ነው እዚህ ላይ የምንነጋገረው ይሄ አንድ ሱቅ ሁለት ሱቅ አይደለም እያወራን ያለ ነው ድርጅት እያወራን አይደለም በሚሊዮን የሚቆጠር ቢዝነስ ነው ተቋማት ነው እያወራን ያለ ነው እና አጠቃላይ በኢትዮጵያ ውስጥ ያለው እነሱ ሊያሳዩን የሚፈልገው እውነታ ሆኖ ሪፖርተር ላይ አቀረበ የተባለው ሪፖርት ትክክለኛ ሆኖ ከተገኘ አገሪቱ ላይ ሊፈነዳ የደረሰ ወይንም ደግሞ ሊዋለድ የተቀረበ አብዮት አለ ማለት ነው ይሄ እንግዲህ ምንድነው በርግጥ አንዳንድ ጊዜ ነገሮች በምን ደረጃ ይመጣሉ እንግዲህ የምጥ ጉዳይ ከሆነ ጥሩ አናሎጂ ነው የተሰጠው የምጥ ጉዳይ ከሆነ አንድ ያረገዘች ሴት ምጧ በመጀመሪያ ሰዓት እንደሚመጣ አጣቀም ጀስት ሰርፕራይዝ ነው ብዙ ጊዜና አንዳንድ ጊዜም ሆስፒታልም ተኝተው ምጣቸውም ላይ መጣ ይችላል አንዳንድ ጊዜም ገበያ ወጥቶ ምጡ ሊመጣ ይችላል ስለዚህ ይሄኛው አሁን የተሰጠው ምሳሌው አነጋገር ምጡ መቼ እንደሚመጣ አይታወቅም ግን ሲወለድ ተወለደ ነው ስለዚህ ለኢትዮጵያ ህዝብ ትክክለኛ መልእክት የሚሆነው አሁን ያለው ችግር እንዳለ ሆኖ ማለት ነው አሁን ራሴ ዛሬ ራሱ አዲስ አበባ ውስጥ ካሉ ሰዎች ጋር እንዲህ ቃለ ምልልስ እንደዚህ ውይይት አርጌ ነበርና አንድ ለናሙና አንድ ምሳሌ ልስጣችሁና አንድ የተማረ ልጅ በሁለት የማስተርስ ዲግሪ ያለው በማኔጅመንት በቢኤ ማስተር ዲግሪ ያለው ድርጅት በአንድ ትምህርት ቤት ውስጥ በረዳት አስተማሪነት ነው የተቀጠረው 6000 ብር ይሄ ፕራይቬትሊ አሁን በፕራይቬት ሴክተሩ ወይንም በግል ሴክተሩ የተቀጠረ ነውና ዝም ብዬ ከመቀመጥ ብዬ ነው ብሎና የተማረው ሰራተኛ ስራ ሊያገኝ አልቻለም እንደናሙና ነው ከዚህ ቀደም ይሄን ስትመለከተው አጠቃላይ ህብረተሰቡ ይሄንን ስርዓቱን የሚጥልበት መንገድ
ወይንም ስርዓቱ ራሱ ከስሩ እየተቦረቦረ ምስጥ እንደሚበላው እንጨት እየሆነ የሄደበት ጉዳይ ነው። በእርግጥ የፕሮፓጋንዳው ማሽነሪ እንደምናየው ነው። ለምሳሌ አሁን ድንገት ወደፊት ውይይታችን ይሆናል፣ ትንሽ ጥናትን ሊያስፈልግ ይችላል። በደብረ ዘይት መሙጆ ነበር መጀመሪያ የታቀደው የነበረው፣ ሌላ ጉዳይ ነው። ይቀመጣል የተባለው ኤርፖርት፣ በአፍሪካ ትልቁ የተባለው ኤርፖርት በቢሊየን የሚቆጠር ዶላር ተበድሮ የሚሰራበት ሁኔታ አለ እና ገና ስራው ሳይጀመር የአገዛዙ ካድሬዎች እንደ ትልቅ ድል አድርገው ይቆጥሩታል። በነገራችን ላይ ኤርፖርት አይሰራ የሚል ነገር አይደለም፣ ግን ይሄንን በተሻለ መጠን በጥናትና በምርምር በታገዘ መንገድ እንመጣለን። ጥቅሙና ጉዳቱ ምንድነው የሚደረገውና አገሪቱ ውስጥ ያለው ችግር ይሄንን የሚያሳይ ነው። በሌላ በኩል ደግሞ ስንመለከተው ከዚህ ቀደም ያለፋት ዝማሬን በተመለከተ የተነጋገርንበት ሁኔታ አለና ያለውን የህብረተሰብ አጠቃላይ ትንቅንቅ የሚያሳይበት ሁኔታ ነው። በሚቀጥለው በዓል የምንመለከተው ይሆናልና በእርግጥም እንደተባለው በኢትዮጵያ ውስጥ ምንም ጥርጥር የሌለው ልጅ ተረክሷል። ያም ልጅም አብዮት ነው። እንግዲህ ሲመጣ መቀበል የኢትዮጵያ ህዝብ ፋንታ ነው። እሺ፣ አመሰግናለሁኝ። እንግዲህ ወደ ሁለተኛው እንሄድ፣ ትንሽ ጠበብ አድርገን ለማየት ያህል እርግጥ ዓላማው ግቡ በጣም ትልቅ ነው። የፋኖ የታወቀ ነው። አማራውን አድኖ ኢትዮጵያንም የማዳን ተግባር ነውና እንግዲህ ወደዚህ ስንመጣ ቅድም ምናላቸው የጠቀስካቸው ነገሮች አሉ። የቀስቱን ሁኔታ አንስተህ እንደገና ደግሞ ምንም የሚቀለበስ ነገር የለም፣ ግን አንዳንዶች የሚያዩበት መንገድ ትንሽ አስቸጋሪ ነው የሚል መሰለኝ። ምክንያቱም እኔም የያዝኩት ጥያቄ ከዛ ጋር ሞር ይሄዳል። አሁን እንግዲህ ዛሬ የተከሰተው በተለይ በአየር ላይ ያለው ብዙ ስለ ኮሎኔል ፋንታሁን ማባ የሚነገር ነገር አለ። ማለት ያው ከድተዋል። የተቀበላቸውም ማን ነው? መጀመሪያ የከዳው ማስረሻ ነው። እንግዲህ እንደዛ እያሉ ቀስ በቀስ ይሄዳሉ እና ይሄ ደግሞ ለእኔ ሁለተኛው ጥያቄ ምን ሆነ መሰለ ሳስበው የሚከዱት ከአንድ ሳይድ ነው። አሁን እንደሚታየው አፋሃድ ተብሎ ከሚጠራው በእስክንድር ከሚመራው ድርጅት ነው እንግዲህ እየወጡ ያሉት እንደምናየው ከሆነ እና ለምን ወጡ ሲባል የተለያየ አስተያየት የሚሰጡት ማሉ ራሳቸውን ለመከላከል ይሆናሉ። ብቻ ግን አንደኛ ያኛው ቡድን ከወያኔ ጋር ስለሚሰራ በዛ ምክንያት አልተስማማንም ይላሉ። እዛ እነ ማስረሻም እነ ምንም በተናገሩት ላይ የሚነገረው ነገር ነው። በይፋ ሌላም ቦታም ይነገራል። በሌላ በኩል ደግሞ ሲታይ እነዚህ የከዱት ሰዎች ከደረሱ በኋላ ነው የሚነገር ብዙ ነገር የሚመጣው እንጂ ቀድሞ የሚታወቅ ብዙ ነገር የለም እና በዚህም ምክንያት ቅድም የሰጠኸኝን ትንሽ ላጫውተው የቱ ድረስ እንዳማጫውተው ትነግረኝና እሱን ሰምተን የእስክንድርን ዲፌንድ ልበለው ወይም ደግሞ ዲፌንስ ሜካኒዝሙን ከሆነ ማለት ነው በትክክል ስላላዳመጥኩት ግን ሰምቼዋለሁ ምን እንዳለ እና እሱን ላሰማና ምናላቸው እዚህ ቦታ ላይ ሲደርስ አቁም በለኝ ከዛ በኋላ በዚህ ላይ አስተያየት እንድትሰጥ ነው በተለይ በሚከዱ ሰዎች ላይ እና የትግሉ ወደ ኋላና ወደፊት ሌላውን ሰው ከማስገንዘብም አንፃር እሱን አስተያየት እንድትሰጥበት ፈልጌ ነው። ላጫውተው እስኪ ትንሽ። ጤና ይስጥልኝ። ዛሬ ጥር 4 2018 ዓ.ም ከአፋሃድ ወሎ ቤት አማራ ጠቅላይ ግዛት እዝ የተሰጠ ወቅታዊ መግለጫ አለ። በመግለጫው ላይ የተገለጸው የአማራ ፋኖ አንድነት እየተጠናቀቀ በሚገኝበት በዚህ ወቅት የአፋሃድ ማዕከል በስሩ የሚገኙ ሁሉም የጠቅላይ ግዛት እዞች ራሳቸውን ከሰርጎ ገቦችና ከጸረ ፋኖ አንድነቶች እንዲያጸዱ ባስተላለፈው መመሪያ መሰረት እዙ በጎንዮሽ ጥልቅ ግምገማ ሲያደርግ እንደነበር አትቷል። ከግምገማው በኋላም ውሳኔ ማስተላለፉን ይሄም ውሳኔ ኮሎኔል ፋንታሁን ሞሃባና ሌሎች ብዙም በህዝቡ የማይታወቁ ናቸው ካላቸው የኃላፊነት ቦታ እንዲነሱና እንዲታገዱ መወሰኑንም ገልጿል። ከዛም ማስታኮ ኮሎኔል ፋንታሁን
በየትኛውም እንቅስቃሴ ላይ እዛችንንም ሆነ ድርጅታችንን የማይወክሉ መሆኑን እናሳውቃለን ብሎ ደምድሟል ማለት ነው መግለጫውን። በዚሁ ልክ የእዙን ውሳኔ የአፋሕድ ስራ አስፈጻሚ ኮሚቴን እንደዚሁ ተቀብሎ ተግባራዊ አድርጓል። አሁን ዛሬ እንደምንሰማው ከሆነ ኮሎኔል ፋንታሁን ትላንት ሌሊት ባልታወቀ ሰዓት ተሰውረው ወደ ዳውንት ከተማ ገብተው ከዳውንት ከተማ የአገዛዙ ሄሊኮፕተር መጥቶ ይዟቸው ወደ አዲስ አበባ እንደሄደ ሰምተናል። ከሁሉ አስቀድሞ ኮሎኔል ፋንታሁንን የሚያክል ሰው ብዙ መስዋዕትነት የተከፈለ ሰው እሱን ማስተባበል መፋቅ ስለማይቻል ማለት ነው። እንደሚታወቀው ህወሓት በስልጣን ላይ በነበረበት ጊዜ ከእነ ጀነራል አሳምነው ጋር ለ9 ዓመታት በእስር ያሳለፉ ናቸው። ከዛም በኋላ ከተፈቱም በኋላ ከሞላ ጎደል በቀጥታ ወደ ትግል ገብተው ሲታገሉ የቆዩ ናቸው። እንደ ብዙዎች እስር ቤት እንደነበሩ ብዙዎች ወደ ቤቴ ገብቼ ልቀመጥ አላሉ። እሺ ይሄ ነገር ትንሽ ረዘም ይላል፣ ግን ምንድነው ከዚህ በኋላ ያለውንም ስለሰማኸው በተለይ እኔም ከሌላ ቦታ የሰማሁት ስላለ እስኩንም ልናነጋግረውን ልናጫውተው እንችላለን። እንደገና ግን ከዚሁ ራሱ ስናይ የተነገረ አንደኛ እኔ ያልገባኝ ምናላቸው ምንድነው እንትናም ማስረሻም ከሄደ በኋላ ነው ወይ ጠፋ ተብሎ ወይ ደግሞ እንዴት ነው ከስልጣንም ከምንም ከድርጅትም ማስወግደናል ከተባለ ነው within 2 or 3 days እጁን ሰጠ የተባለው። አሁን ደግሞ ይሄኛው ደግሞ ጭራሽም ግልጽም አይደለም አውጥተዋል እንደዛ ይባላል። እና ይሄ መግለጫ ቀደም ብሎ የወጣ ከሆነ ያው ተመሳሳይ ነው ከማስረሻ ጋር ቀድሞም ያልወጣ ከሆነ ደግሞ እና ምንም ትንሽ የድርጅትም የማይመስል ነገር ነው ንግግሩም አልገባኝም። እና እንደው እንዴት አየኸው ይሄን ነገር? እስኪ ከዚህ ከሚከዱት አንፃር እና በተለይ እስክንድር ያው ከሚያቀርበው ምክንያት አንፃር። አመሰግናለሁ። እንግዲህ በጣም አስቸጋሪ ሁኔታ ውስጥ ሆኖ ይህንን አስተያየት ወይም እስክንድር የሰጠውን ማስተባበያ ወይም ደግሞ ዲፌንስ ብለው ድምፅን ከፍ ይሄ ነው ለማለት ሁኔታው አስቸጋሪ ይመስለኛል አሁን ባለበት ሁኔታ። ምክንያቱም ምንድን ነው እስክንድር መጀመሪያ ላይ ቀድሞ አስተያየቱን ከመስጠቱ በፊት የአማራ አንድነት እውን ሊሆን የተቃረበበትና አንድነቱ ይፋ ሊደረግ ነው ብሎ የገለጸው ነገር አለ። ምንድን ነው ይህንን በአማራ መካከል አንድ ድርጅት ፈጥሮ አንድ አመራር፣ አንድ ስራ አስፈጻሚ፣ አንድ አቅጣጫ ይዞ ለመሄድ ብዙ ኮምፕሮማይዝ የተደረጉ ነገሮች አሉ እና መጀመሪያ ይሄ አፋሕድ የሚባለው ድርጅት ከመሰረቱ ጀምሮ ራሱን እየቀያየረ መጀመሪያ እስክንድር ከነበረበት ሁኔታ ከባልደራስ አመራርነት ወደ ግንባር፣ ከግንባር ወደ ሰራዊት፣ ከዛ በኋላ ደግሞ ከሰራዊት ወደ አፋሕድ እያለ መሰረት ሳይኖረው እንዲሁ አየር ላይ በጣም ሲዶ በሆነ መልኩ ሰራዊቱን የአማራን ሕዝብ ይሁንታ ሳያገኝ የሁሉንም ፋኖች ትብብርና አንድነት ግንባር ሲባል እንግዲህ የሁሉም ትብብርን የሚያሳይ ነገር ነው እና እስክንድር በግለሰብ ደረጃ ሊያቢሊቲ ሆኗል እስኪባል ድረስ ማለትም ለብዙ ሰዎች ሞት፣ ለብዙ ወጣቶች መስዋዕትነት እንዲሁም የአማራ ሕዝብ በጠላቶቹ እንዲጠቃ ክፍተት በመፍጠር ረገድ የራሱን የሆነ አሉታዊ ሚና ሲጫወት የነበረ ድርጅት ነው። እነዚህ አሁን የከዱ ሰዎች ማስረሻ ሰጤ በለው፣ ኮሎኔል ፋንታሁን ማህቤ በለው፣
የድርጅቱ ከፍተኛ አመራሮች ናቸው ተብለው ነው በአህፋድ በኩል ሲገለጹ የነበሩት። የሰራዊቱ ድጋፍ ይኖራቸው አይኖራቸው ማስረሻን የጎጃም ጠቅላይ ግዛት እዝ መሪ በስሩ ምንም ሰራዊት የሌለው፣ ኮሎኔል ፋንታሁን ማባው የወሎ ቤት አማራ ጠቅላይ ግዛት እዝ መሪ በተወሰነ ደረጃ ሰራዊት እንደነበረው ይታወቃል። ብዙ ዋጋም ሲከፍል የነበረ ሰው ነው። ግን ከነ ምሬ ወዳጆ ጋር ከዋናው የወሎ የትግል አንቀሳቃሽ የፋኖ ድርጅት ጋር ወሎን ከሁለት በመክፈል አሉታዊ ሚና የነበረው ስብስብ ነው እና ኮሎኔል ፋንታሁን አሁን ተፈጠረ የተባለውና አህፋድ እያለ ራሱን የሚጠራው ድርጅት ተቀዳሚ ምክትል ሊቀመንበር የነበረ ነው፣ የጦር አዛዥ የነበረ ነው። ይኸው እንግዲህ ምክትሉም ሄደ፣ ያኛውም ደግሞ የርዕዮተ ዓለም የፖለቲካ አደረጃጀት ኃላፊ ሲባል የነበረ ነው። እስክንድር ያው እስክንድር ነው። የትኛውን ሰውና ማንነት ይዞ አሁንም አህፋድ የሚባል ድርጅት እንዳለ ሆኖ እስክንድር መግለጫ መስጠቱን ያስገርመኛል። ስለዚህ ፕራክቲካሊ የሌለ ቴክኒካሊ ስታየው ፈርሷል ማለት ነው። የፈረሰ ድርጅት ነው። ምናልባት አሁን በአንድነቱ ውስጥ ኮምፕሮማይዝ ተደርጎ እስክንድርም የዚህ አካል ሆኖ አማራ አደረጃጀቱ አንድ አልሆነም፣ ተከፋፍሏል፣ አንድ አይደሉም ነው አራቱን ድርጅት ወደ አንድ ለማምጣት እንደ ምክንያት እነሱንም ማሳተፍ አለብን የለብንም የሚል ብዙ ክርክሮች ነበሩ በውስጡ። ለመሳተፍ አይደለም የተጠያቂነት ጉዳይ ላያቢሊቲ ሆነው በፍርድ ደረጃ ሊጠየቁ የሚገባቸው ሰዎች የዚህ ትግል አካል ካልሆኑ መሆን አለባቸው የለባቸውም ብለው ሌሎች የሚያስቸግሩ ጉልህ አስተዋጽኦ ሚና ያላቸው ሰዎች ስለነበሩ እነሱን የግድ ኮምፕሮማይዝ አድርጎ ለመሄድ ሲባል ብቻ በተለይ በአንድ ወገን ከፍተኛ አስተዋጽኦ እያደረገ ያለው የአማራ ፋኖ ብሔራዊ ኃይል ይህን ኮምፕሮማይዝ አድርጎ አሁን አንድነት በጋራ ከዚህ ድርጅት ጋር ለማምጣት እየተንደረደረ ባለበት ሁኔታ ብዙ አሉታዊ ነገር መናገር አስፈላጊ ባይሆንም እስክንድር ግን እኔ በጣም አዝናለሁ። አንዳንድ ጊዜ ራሱን ያውቀዋል ወይ ወደኋላ ሄዶ ማንነቱን ቢፈትሽ እኔ ቁሜ ለመራመድ እሱም በሆን ቁሜ ለመራመድ የምቸገር ይመስለኛል። ኮሎኔል ፋንታሁን ማሀቤም ሆነ ማስረሻ ሰጤም ሆነ ሌሎች እንደነሱ ትግሉን ትተው እጅ ሰጥተው አሳፋሪ ታሪክ እኔ ለቤተሰቦቻቸው፣ ለልጆቻቸው፣ ለአካባቢያቸው ሀፍረት መሆናቸው በጣም ያሳዝነኛል። ጠቅላላ ለአማራ ሕዝብ ኢምባረስመንት ናቸው ብዬ ነው የማምነው። እነዚህ ሰዎች አሁን የተፈጠረባቸው ድንገቴ ነገር አይደለም። ከመነሻው እኮ ካፈጣጠራቸው ጀምሮ ከዛ በኋላም ትግሉን በማደናቀፍ አንድነት እንዳይመጣ ሲያደርጉት ከነበረው አሉታዊ አስተዋጽኦ አንጻር የሰርጎ ገብነት ሚና ሁሉ ይዘው ከአፍሪካ ህብረት ከኢጋድ ጋር ስንደራደር የነበርንን አሁንም በዛ ስምምነት መሰረት ነው እጅ የሰጠን ብለው በመንግስት ሚዲያዎች በአደባባይ እየተናገሩና አገዛዙም እነሱን መጠቀሚያ ለማድረግ እየሄደበት ያለውን ሁኔታ እናውቃለን። እና እነዚህ ሰዎች አሁን እስክንድር እንደሚለው እንደው ድንገት እንደውም ምን ይላል መጨረሻ ላይ እስከ መጨረሻው ያው ስላልተደመጠ ነው እንጂ ብዙ ሰው ሰምቶታል ብዬ አስባለሁ። ለመከላከል ነው የሚሞክረው። በሽታ ነበረባቸው፣ የማይድን በሽታ የግል ሚስጥራቸው ቢሆንም እንደው በቃ ይሄ ነው በቃ ለመግለጽ ያልፈለገበት ሁኔታ ይመስላል። ግን በሽታቸው ምን እንደሆነ ሁሉ ሲያብራራ ነበር። በቃ አይድንም፣ ደክመዋል፣ ስለዚህ አቃታቸው አይነት ነገር ነው እንጂ በፍጹም የርዕዮተ ዓለም ወይም ደግሞ ከአገዛዙ ጋራ ያላቸውን የበፊት ግንኙነት ድርድሩን መጀመሪያም ሊፈርስ የሚችልና ለትግሉ እንቅፋት እንደሆኑ ሲናገር የነበረውን ነገር ሊያስተባብል ሞከረበት። በነገራችን ላይ ምናላቸው እዚህ ቅድም ከሰማሁት አንጻር እኮ ከድርጅቱ ወጥተዋል እኛንም አይወክሉ ምናምን የሚል ቋንቋ ተናግረዋል። ምንድን ነው እሱ ታዲያ? ይሄ ምንድን ነው? መጀመሪያ ላይ ድርጅቱ ላይ የተፈጠረ አለመግባባት ነበረ።
ከመነሻው ጀምሮ። ስለዚህ ቀድመው ከስርዓቱ ጋር ያልተገባ ግንኙነት እያደረጉ እንደሆነ መረጃ ነበራቸው። እስክንድር ራሱ ነበረው። አንደኛ ተቀርጸው የወጡ ድምፆች ነበሩ ከነ የብልጽግናው የአማራ ብልጽግናው ማህመድ እድሪስ የሚሉት ከሚባል ሰው ጋር ምን አይነት ግንኙነት ያደርጉ እንደነበር ውይይት ያደርጉ ከስርዓቱ ጋር ካገዛዙ ጋር የነበራቸውን ግንኙነት ያውቁ ነበር፣ የተቀረጹ ድምፆች እየወጡ ስለነበር። ስለዚህ መጨረሻ ላይ እነዚህ ሰዎች ማንነታቸው እየተገለጠ ህዝቡም እያወቃቸው ሲሄድ አማራጭ ሲጠፋ ራስን ለማዳን እነሱን እንደ ስኬፕ ጎት ልክ እነሱን የጥሩ ነገር ምንድነው ማስተባበያ ለማድረግ ሁለቱንም ነው አግደናል፣ ከዚህ በኋላ የአፋድ ተወካዮች አይደሉም፣ አፋድን በሚመለከት ምንም አይነት መግለጫ ቢሰጡ እኛን የማይወክሉ መሆናቸውንም ብሎ የማስረሻ ሰጥ የወጣ ጊዜ የኮሎኔሉንም አውጥቷል። በዛ ጊዜ አንድ ላይ ነው ሁለቱም የወጣው። ስለዚህ ያኔ ባገድናቸው መሰረት ከዛ በኋላ ከድርጅቱ ጋር ያላቸው ግንኙነት የተቋረጠ ስለሆነ አሁንም ኮሎኔል ፋንታሁን ሞሀቤ ቢክድ አፋድ አይደለም የካደው ለማለት ነው። ምክንያቱም አገዛዙ የአፋድ ከፍተኛ አመራሮች በስምምነቱ መሰረት ከነሰራዊታቸው ገቡ ነው የሚለው ዜናው። አፋድ ነው የዚህ የክህደቱ አካል ተደርጎ በአገዛዙ እየተጠቀሰ ያለው። አፋድ ነው ለመንግስት እጅ እየሰጠ ያለው በአገዛዙ በኩል የሚገለጸው። እቺ ነገር ስለምትቆጠቁጠው ያችን ነገር ለማለባበስና ለማድበስበስ ነው ሲውተረተር እዚህ ጋር የምናየው። እንግዲህ እስክንድርን እንደ ግለሰብ ብዙ ነገር ልንለው እንችላለን፣ ግን በጠቅላላ በአማራ ህዝብ ከኤልያስ ገዳም መለኩሴዎች ግድያ ጀምሮ እስከ መጨረሻው በነበረው ሂደት የነበረውን አሉታዊ ማንነት እና የፈጸመውን ነገር እናውቃለን። ግን ቅድም እንዳልነው ምጡን መርሳት ያስፈልጋል። እስክንድር አሁን ፖዘቲቭ ሮል እየተጫወተ ከሆነ ነገ የአማራ ህዝብ ሁሉንም ሰው የሚጠይቅበት ጊዜ ስለሚመጣ ሁሉም ከህዝብ ፊት ማንነቱ የሚመዘንበት ሁኔታ ሲመጣ ያኔ ለህዝብ ያለበትን ተጠያቂነት ምላሽ ይሰጣል። አሁን ግን ትግሉን ማስቀጠል ስለሚያስፈልግ እስክንድር እንዲህ አለ፣ እስክንድር እንዲህ አለ፣ እስክንድር ወንጀለኛ ነው፣ እስክንድር ጠቃሚ ነው እያል መከራከሩ ብዙ ስለማይጠቅም በዚሁ ያስባል። እሺ፣ አመሰግናለሁኝ። እንደው መቼም ወደ ኋላ አልሄድም እንጂ የዚህ የገዳሙ ጉዳይ መጀመሪያም አካባቢ በተለይ ከኛ ጋር ሲሰሩ ከነበሩት ጋዜጠኞች አንዱ ስሙንም ባልጠቅሰውም ቅሉ ቀደም ብለን በራስ ሚዲያም አካባቢ በፊት በነበርንበት አንዳንድ ነገር ስንነጋገር ነበር እና በዛ ጊዜ ፖዚቲቭ ነበር ነገሩ ሁሉ፣ ያው የትግል ጉዳይ ነው ምናምን ነው። ከዛ በኋላ ግን እንደገና ነው እርስ በርስ ባለ ንግግር ደግሞ መልሶ በመጥፎ ጎኑ ሲነሳ ትንሽ አንዳንድ ጊዜ ያሳዝናል። የትግል ነገር አስቸጋሪ ነገር ነው እና ግን ዞሮ ዞሮ ደግሞ በአንድ በኩል ስታየው ደግሞ በእኔ በኩል ካየሁት ቅድም በተባለው መሰረት እነሱም በገለጹት መሰረት ወይ ሰው አልተኩም፣ ዋናው የፖለቲካ ኃላፊው ከወጣ ምክትሉ ከወጣ ፕራክቲካሊ ሌሎችም ወጥተዋል ተብሏል እና እነዛ ከከዱ ወይ በእነሱ ተክተው እንዲህ ነው የሚል ነገር እኔ ብዙ አልሰማሁም የተጠናከረ ነገር። ስለዚህ በፈረሰ ጉዳይ ላይ እንደገና ለመዳን ምንድነው የሚሉት አንዳንድ ጊዜ ሶሪ ለቃሉ እኔ እንደው ምናልባት አግባብ ከሆነ አግባብ ካልሆነም ልትተቹበት ትችላላችሁ፣ ግን እንደው ከወደቁ በኋላ መንፈራገጥ አይነት ነገር ይመስላል እና ለመላላጥና ይሄ ጥሩ አፕሮች አይመስለኝም። ይልቅስ ክሊን መሆን የሚሻል ይመስለኛል። እኔ በየትኛውም ዲሬክሽን አፈብሃም ውስጥ ችግር ካለ ቶሎ ብሎ መፍትሄ መፈለጉ ጥሩ ነው እንጂ አንዳንድ ጊዜ መሸፋፈኑም ጥሩ አልመሰለኝም። ምክንያቱም አሁን የእነ እስክንድር ጉዳይ እንደዚህ ነው እያሉ ስቲል we are relevant ወይም ደግሞ አለን እያሉ በሌላ በኩል ግን እንደሌሉ እየታወቁ በትክክል ነገሩ ለምን እንደማይናገር አሁንም ትንሽ ግልጽ አይደለም ለኔ። በተለይ የእስክንድር ጉዳይ ምልህ በሌላ ነገር ሊያሳትፉት ይችላሉ፣ ግን እንደ ድርጅት ተዋህድን ብለው አንድ ሆነው ከመጡ እኔ ምን አይነት አሰራር እንደሆነ አይገባኝም። ይችን ልበልና ልለፍ። አሁን ሳልፍ ምንድነው ወደ ያሱ ሳልፍ ሁለተኛው ፓርት ነው ላንተ ምሰጠ። ይሄ በፋኖ በኩል ያለው ነው። ሌላው ግን ከውጭ ያለ ነው ደግሞ
ያው ስንጫጫህ ነው የኖርነው ታውቀዋለህ። ትንተናም ያው ለመስጠት ይሞከራል በተለያየ መንገድ፣ ግን ያው አየር ላይ ነው። እርግጥ የሚጠቀምበት ይጠቀምበታል። ፋኖ ምን ያህል ተጠቀምበታል እንግዲህ ያ ሪሰርች መሰራት ያለበት ነገር ሊሆን ይችላል። ግን እንግዲህ ለማየት ብትሞክር ብዬ ነው። ምክንያቱም አንዳንድ የሚሰጥ ነገር አለ ብዙ ወጣ ሳንል የሚነሳ ነጥብ አለ። እኛ ይህንን ሁሉ ችግር ካመጣብን ወያኔ ጋር መስራቱን አንቀበለውም ይላሉ። ይክዱም አይክዱም እኔ እነሱን ለማስተጋባት አይደለም፣ ግን ይሄ ይነገራል። እነሱን ተዋቸው የከዱትን። ከከዱትንም ውጭ ብዙ መከራከሪያ ነው ይሄ ነገር። እንደውም አንዳንዶቹም ደግሞ በትንታኔ አማራ ትልቅ ነው፣ ማንንም አይፈልግም፣ እንኳን በደል ለዚህ ሁሉ ስቃይ ከዳረጉት ቀርቶ ከማንም ጋር ራሱን ችሎ ማሸነፍ የሚችል ኃይል ነው ይላል። ግን ያ ግን ትችት ያ ትንተና ምናምን ደግሞ ከውጭ ደግሞ ስታየው የውጩ ደግሞ ትንሽ ያው እንደምናውቀው መተቸት ላይ ነው እኛ የምናተኩረው እንጂ ራሳችንም አልተሰባሰብንም። ሆነን ለመናገር አንድ ሆኖ ቆሞ እንዲህ ነው ማለትም አልቻልንም። እና ይሄን ሁሉ ስታየው ከዚህ ከመከዳቱ አንጻር ስታየው እንዴት ነው እየተጠናከረ የሚመጣው? ምክንያቱም እዛ ያለው ብቻ ሳይሆን እርግጥ ዋናው እዛ ነው ብንልም ውጭም ያለው ኃይል ቀላል አይደለም። ከዚህ በፊት በገንዘብ ስብሰባው በምኑ ብዙ ነገር ታይቷል። እና አሁንስ አያጋልጠውም ወይ ፋኖን? ትንሽም ቢሆን ትንሽ ችግር አያመጣበትም ወይ የሚለውን እንደው በሱ ላይ ትንሽ አስተያየት እንድትሰጥ ፈልጌ ነው። ድምፅ አይሰማም። ሰዓቱም ስለሌለ ነው መሰለኝ ወደ ሁለተኛው የሄድከው። ግን ወደዛ ነው። እሺ ከእንትን ካለ ከፈቀድክልኝ የመጀመሪያውን ሪፍሌክት ባረግ ጥሩ ነው። ምክንያቱም በፖለቲካ ውስጥ ትንታኔ በምንሰጥበት ሰዓት ወገንታዊነት ካሳየን ድንገት ሳይንቲፊክ የሆነውን ነገር ልንረሳውና ወይንም ደግሞ ሪያሊቲው መሬት ላይ ያለውን ነገር ልንተው እንችላለን። ምክንያቱም ዛሬ በፋኖ ውስጥ የምናየው መከዳዳት እንበለው ይሄ በይፋ ተደራደሩም ከዱም ተብሎ በይፋ የታወቀው ነው። ነገር ግን ብዙ ወንድሞች በአደባባይ የማይነግሩን ድንገት ኢቭን ምናላቸውም የሚያውቀው ሌሎችም ብዙ ሰዎች የሚያውቁት በበረሃ ውስጥ ወንድሞቻችን ምላጭ እስከ መሳሳብ የደረሱበት ሁኔታ አለ እና የሚያሳዝን እና ክስተቶች ተፈጥረዋል። ይሄ ነገር ግን የተፈጠረው በአንደኛው አንደኛው የራሱ የፋኖ አፈጣጠሩ ይሄ ምንድነው ቃሉን በምን እንወሰደው ሎካሊ ወይም የሆነ ወንዝን ከለላ አድርጎ የተፈጠረ በመሆኑ ብዙ ጊዜ ወሸዋ የወሎም በወሎ የጎንደርን በጎንደር ጎጃም በጎጃም የመሰባሰብ አይነት ቴንደንስ ያለው ከዛ ውስጥም ኢቭን ከሸዋ ውስጥ የምትወስደው ወይ በመንዙ ወይ በምንጃሩ በምኑም የመደራጀት ነገር ሊኖረው ይችላል። እንዲሁም በወሎም በጎንደርም እንደዛ አይነት ነገር አለና ይህ የመሰባሰቡ ሂደት በአካባቢያቸው በራሳቸው ዴፋክቶ የምንላቸው አይነት ነገሮች የፖለቲካ ሊደሮች ወይም ወታደራዊ መሪዎችን የመፍጠር ባህሪ ያሳይቷል፣ ፈጥሯል። ይህን ወታደራዊ ባህሪዎችን ፈጥሯል። ለምሳሌ በጎጃም ዘመነ ካሴን ፈጥሯል፣ በወሎ እነምሬ ወዳጁን ፈጥሯል፣ በሌሎችም አንዳንድ ስማቸውን በመከታውን በሸዋ ፈጥሯል። እንዲህ አይነት የመሳሰሉትን ሰዎች ፈጥሯል እና እነዚህ ሰዎች በባህሪያቸው የአካባቢያቸው አለቆችና መሪዎች ናቸው። በአካባቢያቸው ደግሞ ቅቡልነት ያላቸው ሰዎች ናቸው። ነገር ግን የፋኖ ትግል አድጎ በባህሪው የአማራን ህመምና ችግር ይዞ አላማ ይዞ ወደ አንድነት ለመምጣት በአካባቢ የተፈጠረውን የፖለቲካ ወይም የጦር አዛዥነት ወይንም ደግሞ የቄ መሪነትን
ወደ ኋላ ትቶ ወደ አንድ አይነት መሪነት የመምጣት ሂደት ውስጥ ሊደርስ አልቻለም። ይሄ የተለያዩ ነገሮች አሉ፣ ሰፊ ትንታኔ የሚጠይቅ ነገር ነው። ይሄም ባለመቻሉ ምክንያት ውህደት በሚጠይቅበት ሰዓት ከዚህ ቀደም የነበሩ ፍክቻዎች ነበሩ እና እነዛ ፍክቻዎች አሁን ፈንተው ብለው የመጡበት ጉዳይ ነው እና ይሄንን በሶስት ነጥቦች በአንድ በኩል ማስቀመጥ እንችላለን ከባህሪው አንፃር። አንደኛ ይሄ ኮንሶሊዴት ፐርሰናል አውቶሪቲ የሚሉት በአካባቢ የራስን ስልጣን የራስን ሹመት መሾምና አለቃው ነኝ ማለት አለ፣ እገሌ ከገሌ ሳይል ማለት ነው። ሁለተኛው ደግሞ ቅድም እንዳልኩት የአካባቢ ታማኝነትን የመፍጠር ምሬ ወዳጆ በወሎ አካባቢ የራሱ ታማኞች አሉት፣ መከታው በሸዋ አካባቢ የራሱ ታማኞች አሉት፣ ዘመነ ካሴ የራሱ ታማኞች አሉት፣ በወሎ በጎንደርም ያሉት የራሳቸው ታማኞች አሏቸው። ስለዚህ የነዛ ታማኞቹ የነሱ ተከታዮችም ጭምር ናቸው፣ የነሱ አንጋሾች ናቸው፣ የእያንዳንዱ መሪዎች ማለት ነው። ከዛ በኋላ ምንድነው የሚሆነው? እነዚህ ሁለቱ ነገሮች ተጣምረው ምንድነው የሚፈጥሩብን? ምንድነው የሚለው በዛ አካባቢ የተፈጠሩት ኃይሎች ወይንም ደግሞ ስልጣኑን በራስ የፈጠሩት ሰዎች የፋኑን ትግል ወደ ድል ከማቅረብ ይልቅ ከድል በኋላ ስለሚመጣው ስልጣን ራሳቸውን ሾሙ የተቀመጡበት ሁኔታ ተፈጥሯል። ሳይኮሎጂካሊም ፕራክቲካሊም የታየበት ሁኔታ አለ፣ የተነገረም ሁኔታ ስላለ ነው። እና ምንድነው ፖዚሽን አርምድ ሊደርሺፕ አስ ፊውቸር ሮል rather than movement steward የእንቅስቃሴው ጠባቂዎች የእንቅስቃሴዎች መሪዎች ከመሆናቸው ይልቅ የወደፊት መሪዎች የኢትዮጵያ የወደፊት ጠቅላይ ሚኒስትሮች ሆነው በራሳቸው የሰኑት ሁኔታ አለ። አሁን ይሄ ሳይንቲፊካሊ ሲተነተን ነው። ይሄ ሁኔታ ነው ዛሬ ማስረሻ ሰጤንም ቢሆን ወይንም ደግሞ ፋንታውን ሙሃባን አፈንግጠው እንዲወጣ ያደረጋቸው አንደኛው ምክንያቱ ማለት ነው። አፈንግጠው እንዲወጣ ያደረጋቸው ይሄንን ነው። እነዚህ ሰዎች ከወጡ በኋላ ያው አሁን እዚህ ጋር ቀደም ፕሮፌሰር ሰለሞን አንስተዋል። እነዚህ ሰዎች በነበሩበት ሰዓት ስለነሱ ባዴናዊነት፣ ስለነሱ ከሃዲነት፣ ስለነሱ ሰላይነት፣ ስለነሱ ስንፍና፣ ስለነሱ ምናምን ሲወራ አልሰማንም። እንዲያውም በጣም ከሚገርመኝ ሁኔታ እኔ ሁሉንም በግለሰብ ደረጃ አላቃቸውም፣ እዚህ ላይ ዲክሌር ላደርግም እችላለሁ፣ ከማንም ወገንተኝነት የለኝም። ለምሳሌ ኮሎኔል ፋንታውን ሙሃባ በእድሜያቸው አንፃር የፋኖ እንደ ብረት የሚታዩ አይነት ሰው ናቸው። ብዙ ጊዜ የነበረው ኢሜጅ እስከዛሬ ድረስ የነበረው ኢሜጅ ገጽታቸው ማለት ነው። በዛ እድሜያቸው ደከመኝ ሰለቸኝ ሳይሉ ፋኖ በተገኘበት በሙሉ ሲመሩ የነበሩ ሰው ዛሬ ሰደሊ ስለሄዱ ድንገት ስለሄዱ የሳቸው የነበረው ክሬዲት ወይንም ደግሞ በዘመናቸው በዛ እድሜያቸው ያሳለፉትን ነገር አውጥተን ቆሻሻ ባስኬት ውስጥ ምንከትበት መኖር የለበትም። ይሄም የሚሆነው ምንድነው? ይሄንን ማየት ካስፈለገ እኚህ ሰው ከዛ አውጥተው 2-3 ዓመት ታግለው በረሃ ታግለው በቃኝ ብለው የሄዱበት ምክንያት ፖለቲካዊ ነባራዊ ሁኔታው ምንድነው ብለን መጠየቅ አለብን። ይሄንን ካላስተካከልን እኮ እሱ ላይ ነው እያሱ ቆይ ያዛር ግን እሱ ላይ ነው የኔ ጥያቄ የነበረው እሱ ላይ ነው የጥያቄ የነበረው ምክንያት ሲሰጡ አንደኛው ወገን ከሌላው ጋር ከወያኔ ጋር ይሰራል የሚል ነገር ነው የሚሰጡት እዛት ጄኒውን ነው ወይ የኔ ጥያቄ እሱንም ዳርሳትና እንቋጫት ብዬ ነው ትክክል እሱን ነው የምለው ጄኒውን አይደለም አሁን ለኔ ይሄ እውነትነት ያለው ነገር ነው ብዬ አልገምትም ምክንያቱም ለምሳሌ ልበለህና አሁን በትክክል ለምሳሌ ፋንታውን ሙሃባ አሁን ለምሳሌ ብዙ ጊዜ የሶሻል ሚዲያውን ስትመለከተው ይሄዳሉ ብለን ነበረ ድሮም ጠቁመን ነበረ ይሄው ሄዱ ይላል ይሄ ከሆነ እንግዲህ አሁን ለምሳሌ አንድ ወንድሜ ጋር ከምስማማው ምንድነው ከመናላቸው ጋር ከዚህ ቀደምኛ በተለያየ ሚዲያ እንደተነጋገር ነው እስክንድር በራሴም በግልጽም እንደተናገርኩት ማላፍርበት ነገር የፖለቲካ ስህተት ኢንሳይክሎፒዲያ ነው ብየዋለሁ ብዙ የፖለቲካ ስህተቶች ሰርተዋል ከዚህ ቀደም በሚዲያ ያስቀምጨዋለሁ እኛም ከዚህ ቀደም ከሌሎችም
ወንድሞች ጋር ተነጋግረንበታል ኮንፍሮንትም አድርገነዋል ትክክል የማይሰራበት ሁኔታዎች አሉ ነገር ግን ህይወትን የሚያክል ነገር ወንድሞቻችን እህቶቻችን የገበሬው ልጆች የከተማው ልጆች ወጥተው በሚታገሉበት ሰዓት እንዲህ አይነት ስህተት ደግሞ መፈጸም ስህተት ከተፈጸመ ይቅር የማይባለው ነገር ነው ለምሳሌ ልበልህና ኮሎኔል ፋንታሁን ከዳተኛም ሆናቸው ከታወቀ ኮታን ኮትን በለው በዚህ ውስጥ በቅንፍ እናስቀምጠው ከሆነ በወታደራዊ ስርዓቱ በትግል ስርዓቱ በቁጥጥር ስር ውለው መመርመር መፈተሽ የነበረባቸው ሰው ናቸው በህጉ በትግል ወቅት ላይ ማለት ነው ነገር ግን እኚህ ሰው በእንደዚህ አይነት ፕሮቶኮል ውስጥ አልገቡ ከሄዱ በኋላ ግን የተለያየ ስምና ነገሮች ይመጡባቸዋል እና ይሄ የሚያሳይህ ምንድነው በዚህ በፖለቲካ ትግል ውስጥ የጠራ አካሄድ እንደሌለ የሚያሳይ ነው የጠራ አካሄድ ነው የዚህ ዋናው ምንጩ አንደኛው በቅድም በነገርኳችሁ ሰዎች መካከል ያለው የስልጣን አንዱ ውጥረት የመፋከት መንገድ ነው እና አንደኛው ይሄ ኤሊት አምቢሽን የምንለው ማለት የግለሰቦች የቡድኖች ፍላጎት ከኦርጋናይዜሽናል ፍላጎቱ በላይ ነው ያለው አንደኛ ትልቁ ችግር እሱ ነው ሌላው ደግሞ የግለሰቦችን ማንነት ስለ አሁን እንደዚህ ተፈጠረ ብሎ ያንን ነገር ሌብል ማድረግ ማለት ችግሩን ከመፍታት ይልቅ ማለት ነው ስለዚህ በፋኖ ትግል ውስጥ እንዲህ አይነት ክፍፍሎች መፍጠራቸው ሳውል ሳያድር የሚመጣ ነገር ነው ምክንያቱም የተወሰኑ ሰዎች ፓወር ኮንሶሊዴት ለማድረግ ሲፈልጉ ሌሎችን መግፋታቸው አይቀርም ሌሎችን መገፋታቸው አይቀርም ሌሎችን መፈላቸው ይሄ ሁኔታ ነው የፈጠረው ስለዚህ አሁን እኔ የምጠይቀው በተለይ አድማጮቼንም ሌሎችንም በፖለቲካ ውስጥ ያሉትን ለተፈጠረው በሽታ ለተፈጠረው ችግር ስሙን ከማውጣት ይልቅ ችግሩ እንዴት ሊፈጠር ቻለ ብለን አፍተልትለን ማየት አለብን አሁን ይሄንን ካልኩ በኋላ ወደ ውጨኛው በእንመጣበት ሰዓት ከዚህ ቀደም የተባሉ ነገሮች አሉ እኔም ራሴ በግሌም አርቲክል ጽፌበታለሁ ማለት ለምሳሌ አሁን የሚባሉት ነገሮቹ ሆነም አልሆነም የሚባሉት ነገሮች አሉ ለምሳሌ አንደኛው የፖለቲካል ክንፍ የፋኖ እንቅስቃሴ ከቲፒኤልኤፍ ጋር ወይንም ደግሞ ከሻቢያ ጋር ከመሳሰሉት ኃይሎች ጋር ጽንዶ በሚባል ህብረት መንቀሳቀስ ይፈልጋል ወይንም ማበር ይፈልጋል በዚህ መስመር ላይ ለምሳሌ እንነጋገር ከተባለ ከሌሎች ኃይሎች ጋር አንድ የፖለቲካ ኃይል አይሰለፍ የሚባል ነገር ላይኖር ይችላል ይሄ ትክክል ማንም አትሰለፍ ወንም አትምተና የሚል ነገር የለም ነገር ግን በተለይ በአማራው ትግል ውስጥ ችግር ሲፈጥሩ የነበሩ አሁንም ችግር እየፈጠሩ ያሉ ወደፊትም ችግር ለመፍጠር የሚፈልጉ ኃይሎች አሉ ለምሳሌ ምንም አንሸምድሌ መናገር የምንችለው ቲፒኤልኤፍ አሁን በተጠይቀው የወልቃይትን ጉዳይ የራያን ጉዳይ እንደ ትልቅ አጀንዳው ይዞ የሚንቀሳቀስ ድርጅት ይሄ ደግሞ ከአማራው የፋኖ ህልውና ትግል ጋራ የሚላተም ነው ለፕሮፓጋንዳም ተባለ በመሬት ላይ ያለም ሐቅም ተባለ ይሄ ቶክሲክ የሆነ ወይ መርዛማ የሆነ ፖለቲካ ነው ይሄንን መርዛማ ፖለቲካ አመራሮቹ የውጭም የውስጥም ያሉት አመራሮች በትክክል አንጥሮ ማውጣት ይችላል ነው አይደለም ከሆነስ እንዴት መሆን አለበት ነው ከዚህ ቀደም ተነጋግረናል ከቲፒኤልኤፍ አሁን ከትግራይ ህዝብ ጋር አንድነት መፍጠር ይቻላል ከትግራይ ሌሎች ኃይሎች አሉ አንድነት መፍጠር ይቻላል ግን የአማራን ህልውና ከሚጻረር ኃይል ጋር ግን አንድነትን መፍጠር አይቻልም ከዚህ ቀደም በሌሎችም አንስተናል በእነ ልደቱ በመናም በተነሳ ከነ ጆሃር ጋር በሚያደርጉት እንቅስቃሴ እነዚህ ሰዎች ጤናማኖች ናቸው ወይ እነዚህ ሰዎች አማራን በቆንጨራ እንለዋለን ከሚሉ ኃይሎች ጋር እንዴት ነው አንድነትን ማምጣት የሚቻለው መጀመሪያ በዚህ ሂደት ላይ ኮንፌስ ማድረግ አለባቸው የሄዱበት መንገድ የፖለቲካ ስህተት ነበረ ይሄ ሁላችንንም እዳ ውስጥ ከቶናል እንደ አማራ እንደ አገር እዳ ውስጥ ከቶናል ችግር ውስጥ ከቶናል በዚህ ጉዳይ መቀጠል አንችልም ስለዚህ ይሄንን የፖለቲካ ፍሬምወርክ ይዘን ማዕቀፍ ይዘን በዚህ ማዕቀፍ ውስጥ መሄድ አንችልም ነው ስለዚህ ፋኖችም ቢሆኑ ዛሬ ለምሳሌ አሁን ማስረሻ ሰጤ ሆነም አልሆነም እሱ ነው ያለው የሱ ወርድ ነው ተጠቀመው እንዲህ ስላሉ ትግሉ አቅጣጫውን ስለሰጠ ፍጃለው ነው ያለው ይሄ ያለው ነገር ግን
ትክክል እንዳልሆነ ሌሎች የፋኖ ኃይሎች እና እንቅስቃሴዎች ማመራሮች በትክክል መጥተው በተጨባጭ ማስረዳት አለባቸው። ግን በተገለባጩ ደግሞ የምንመለከተው ምንድነው አጋር አትመርጡልንም ሌሎችም የሚባሉ ነገሮች አሉ። ስለዚህ እንዲህ አይነት የፖለቲካ ችግር ያለባቸው ነገሮች ነቅሰው ማውጣት መቻል አለብን። አማራው ወደፊት እንዴት ወደፊትም የሚወጡትን ሊወጡ የሚችሉትን ሰዎች ብአዴን ናቸው። በነገራችን ላይ አሁን እዚህ ላይ አንድ ነገር መናገርና ላሳጥረው እዚህ ላይ ብአዴን ሆኖ ፋኖን ተቀላቅሎ የሚዋጋ ከሆነ ብአዴንን የትግል አጋር ነው። መደቡን ሸጦ ወይም ፖለቲካል አስተሳሰቡን ሸጦ መጥቶ ከአማራ ህዝብ ጋር ከተቀላቀለና ከተዋጋ ብአዴን ለኛ ሂሮ ነው የሚሆነው። ነገር ግን ዛሬ ፋኖ ሆኖ ደግሞ ነገ ብአዴን የሚሆን ደግሞ ከሆነ የአማራ ጠላት ነው የሚሆነው። ልዩነት የለው። ስለዚህ በዛ አንጻር ነው የምንመለከተው። በድርጊቱ ነው እንጂ የምንመዝነው ባሉባልታና በስም ማጥፋት ላይ በተመሰረተ መሆን የለበትም። ይሄ ትልቅ ስህተት እየተሰራ ነው። በሚዲያ ላይ ይወጥ ይሄንን ነው። እሺ እኔ ካሰብኩት በላይ በጣም በሰፊው ሄድክበት። ጥሩ ነው። በነገራችን ላይ እኔ ከዚህ በፊት የማስቀምጠው ነገር አለ። ከአንተም ጋር ስንነጋገር ከሌሎቹም ጋር ብዙ ጊዜ የማነሳው ጥያቄ አለኝ። በእርግጥ መተቸት ምን ያለ ነው፣ ግን ሁሉም ፋኖ የሚተች ከሆነ ማን ነው ትግሉን ይዞ የሚሄደው የሚል እኔ ብዙ ጥያቄ ብዙ ጊዜ ከኦፍ ዘ ሪከርድም ተነጋግረናል። ሁልጊዜ የማነሳው ነው ይሄ ጥያቄ። ምክንያቱም ቀስ በቀስ ካልሆነ እንደው ሁሉንም አድርገን የተዘጋጀ ቢኖር እንደው ቡም የሚያደርግ ነገር ቢኖርና ቶሎ የሚፈለገው ነገር ቢሆን አንድ ነገር ነው። ግን ባለው ላይ ነው መስራት እና ይሄ የንግግሩንም ጉዳይ ቢሆን እኔ ፍሌክሲብል ነኝ። ከዚህም በፊት ተናግሬያለሁ፣ ወደዛ አልገባም። ግን አሁን ይኸውልህ ወደ ምናላቸው ስመጣ በዚህ ላይ ትንሽ አስተያየት እንድሰጥ ፈልጌ ነው። በተለይ በአንድነቱ ዙሪያ ወደ ሶስተኛው ከመምጣት በፊት አንድነቱ ዙሪያ ራሱ አሁንም ጥያቄ ያላቸው ሰዎች አሉ። ግልጽ ነው። እኔ ዛሬ በጣም ቦልድ ሆኜ ነው ማስረዳ ይሄን ነገር። ምክንያቱም አሁንም ቢሆን የእስክንድርን አሁን እንግዲህ የሚባለው እስክንድርና ወይ የተወሰኑ ሰዎች ብቻ ሊገቡ ነው ማለት ነው። እስክንድርና መከታው ሊሆኑ ነው እንደኔ እንዳየሁት ከሆነ አሁን እና ይህም ቢሆን አያዋጣም። አሁንም ቢሆን እስክንድርን በሌላ በኩል እንጂ በዚህ በኩል አታምጡ የሚሉ አሉ እንደምታውቀው ምናላቸውና ምንድነው ምልህ እኛም ቢሆን ትንሽ ገፋ አድርገን እንነጋገር። ምንም አይደለም ስለተነጋገርን አንድነቱ ይቆማል አይደለም። አንድነቱ ተጀምሯል፣ ጫፍ ደርሷል ተብሏል። ግን የተወሰኑ ማስገንዘቢያዎች ግን እንደ ሐሳባችን ማስቀመጥ ያለብን ይመስለኛል። የሚያዋጣ ነው። እሺ ችግር የለውም። ግን ነገ ደግሞ ሌላ ነገር እንዳይመጣ ብዬ ነው እኔ። እስኪ እንደው እዛ ላይ ክላሪቲ ልጨምርና እሺ ምናላቸው በአንተ በሰጠው ጥያቄ ላይ ጠያቂ ልሆን። እሺ ቅድም ምናላቸው ሲናገር የሰማሁት ነገር ለምሳሌ እስክንድር ሪላያቢሊቲ ፖለቲካል ሊያቢሊቲ ነው። ኦኬ አሁን እዚህ ላይ ግልጽ ከሆነን እንበልና ሊያቢሊቲ ነው ብለን ከወሰድ ነው እኔ ፖለቲካ መሪ ብሆን ከዚህ ቀደምም በሌላ ሚዲያ ላይ ተነጋገርኩበት ጉዳይ ነው ስላለ ነው የፖለቲካል መሪ ከሆንኩኝ ለፖለቲካል ሊያቢሊቲ የሚሆንብኝን ቡድንም ሆነ ግለሰብ አስወግደዋለሁ እንጂ ፖለቲካሊ ስለሌላ ሌሎች ፖለቲካሊ አስወግደዋለሁ አገለዋለሁ እንጂ በህብረቴ ውስጥ አምጥቼ ህብረቴ እንዲበጣብጥብኝ አልፈልግም። ለምንድን ነው እስክንድር ሊያቢሊቲ ሆኖ በህብረት ውስጥ እንዲኖር የሚፈለገው? አንዱ ጥያቄ እንደው እግረ መንገድ እንድትመልስልኝ። እሺ ምናላቸው እንግዲህ እንትን ላይ እንድናስቀም ምናላቸው ሁሉንም ተወክሎ አይመልስም። ግን ያው ስለጠይቀው ያነሳችሁት ጥያቄ መሰረታዊ ነው። ካለው ነባራዊ ሁኔታ አንጻር፣ ከፖለቲካ ፍልስፍና አንጻር፣ ከድርጊት ጋር በደንብ መፈተሽ እና መገምገም ያለበት ነገር ነው ያነሳችሁት። እንግዲህ ፖለቲካ ፈረንጆች እንደሚሉት ዘ አርት ኦፍ ፖሲቢሊቲስ ነው የሚሉት። ፖለቲካ ማለት በተግባር የሚገለጥ አንድን ግብ ውጤት ለማሳካት እንደ ኮዝ እንደ መሳሪያ እንደ ዌፐን ተጠቅመህ የፖለቲካ ርዕዮተ ዓለምክን ፕሮግራምክን ወይም ደግሞ ዓላማህን የምታሳካበት ኢንስትሩመንት ነው ፖለቲካ። ሃይማኖት አይደለም። ወይም ደግሞ በጽድቅ ነገ ዘላለማዊ ህይወትን ወርስበታለሁ የምትለው አይደለም።
የህዝብህን፣ የወገንህን፣ የሀገርህን ጥቅም የምታስከብርበት ኢንስትሩመንት ነው። ስለዚህ በፖለቲካ ውስጥ ዘላቂ ወዳጅም ሆነ ዘላቂ ጠላት የለም እንደሚባለው ያለው ነባራዊ ሁኔታና የፖለቲካ ሲቹዌሽን የሚወስነው ነገር ነው። ታክቲካል እና ስትራቴጂክ የሆኑ ግቦች አሉት። አሁን እኔ በጣም ይገርመኛል። አሁን በባንዳነት በክህደት ወይም ደግሞ በራሳቸው በሚገልጿቸው ምክንያቶች ከቲፒኤልኤፍ ጋር ከኢትዮጵያ ጠላቶች ጋር ወይም እንዲህ አይነት ነገር ስለተደረገ ነው ምናምን የሚባለው ነገር ጉንጭ አልፋ ክርክር ነው። ስኬፕ ጎት ነው። አንድን ጥፋት አንድን መሰረታዊ የሆነ በሀገር ህልውና በወገን ህልውና በአማራው ትልቅ ኮዝ ላይ ማኖ ከነካህና ከከሸፍክ በኋላ የከሸፍክ ጥይት ከሆነ በኋላ ራስክን የሆነ በቃ የውሸት ምክንያት አበጅተህ ራስክን ለማዳን ቅድም ፕሮፌሰር ሰለሞን ከወደቁ ወዲያ መላላጥ ያልከው ነገር ማለት ነው። ያን ነገር ለመሸፈን ካልሆነ በስተቀር ፋኖ ለምን ዓላማ እንደተነሳ የህዝቡ የትግል ዓላማ ምን እንደሆነ የህልውና ትግል ማለት ምን እንደሆነ ግልጽ በሆነ መንገድ ጠበንጃ ሲያነሳ ጀምሮ በተደጋጋሚ በማንኛውም በተሰለፈበት ግንባር ሁሉ ለምን ዓላማ እንደሚታገልና ለምን ግብ እንደየሞተ እንዳለ የሚታወቅ ነገር። አሁን እንግዲህ አብይ ብልጽግና የኦሮሞማው መንግስት አሰላለፉን በተለይ ጂኦፖለቲክሱን በምታስብበት ጊዜ ከማን ጋር ተሰልፎ ማንን ህዝብ የራሱን ህዝብ ምን አይነት መሳሪያ እየጨፈጨፈ እንደሆነ እናውቀዋለን፣ ከማን ጋር እንደተሰለፈ። አሁን ይሄ አብይ ከአረብ ኤሚሬቶች ጋር ከአልቡርሃን ጋር ከሌሎችም ማን ነው ከሐሚቲ ጋር ከነዳጋሎ ጋር ከነምናምን ጋር አሁን ደግሞ ጅቡቲ ሲጨንቀውና ማጣፊያው ሲያጥረው ሄዶ እየተቀበዘበዘ ያለበት ሁኔታ እናውቀዋለን። የህልውና አደጋ መከበቡን ምናምን ሲያቅ አቤት አቤት ብሎ ሄዶ ጉልበት ሲስም ሁሉ ያየነበት ሁኔታ አለ። እነዚህ ሰዎች ፋኖ ያውም ደግሞ ይፋዊ ባልሆነ መንገድ ለትግሉ በሚመችና የራሱን ትግል ለማሳካት ሲል ታክቲካሊ በሚያደርገው ግንኙነት ምክንያት ከማንም ጋር አይደለም ከቲፒኤልኤፍ ጋር ከኦኤልኤፍ ጋር ከኦላ ጋር ከነ ጃልመሮ ጋር ግንኙነት ያደርጋል። ምንም ይሄ የአደባባይ ሚስጥር ነው። ምክንያቱም ፋኖ ህልውናውን አስከብሮ የሀገሩን ህልውና ብሔራዊ ጥቅሙን እንዴት ማሳካት እንዳለበት አስቀድሞ የሚተልመው ነገር እንዳለ የሚታወቅ ነገር ነው። ሀገርንም እንደ ሀገር ያስባል። ዝም ብሎ ኢትዮጵያን በጉልበት ለመግዛት የኢትዮጵያ ገዢ ለመሆን እንደ ትናንትና ተረኞች እሱም ተረኛ ሆኖ እንደገና ደግሞ ሌላውን አስገብሮ ለመኖር የሚታገል ኃይል እንዳልሆነ የሚታወቅ ነገር ነው። በኢትዮጵያዊነቱ በማንነቱ በጥቅሙ የሚደራደር ኃይል ነው ተብሎ በምንም አይነት የሚታሰብ ስብስብ አይደለም። ይሄ የሚታወቅ ነገር ነው። ከኔቸሩም ከትግሉ ሁኔታም እስካሁንም ካሳያቸው መርሆቹ የተነሳ ማለት ነው። ታክቲካሊ ከሻዕቢያ መንግስት ጋር ታክቲካሊ ከሱዳኖች ጋር ወይም ከሌላ አስፈላጊ አሁን ለትግሉ በሚጠቅሙ ሁኔታዎች ላይ ንግግር ቢያደርግ አሁን ያለውን ነባራዊ ሁኔታ ተጠቅሞ ንግግር ቢያደርግ አይ ከዛ ጋር ንግግር ስለጀመረ ከአማራ ጠላቶች ጋር አብሮ ስለተሰለፈ ነው ብለህ የምትከራከር ከሆነ ታዲያ አሁን ባለው ነባራዊ ሁኔታ አብይ አህመድ አማራን በግፍ እየጨፈጨፈና የዘር ማጥፋት እየፈጸመ ኢትዮጵያን እያፈራረሰና ከሌሎች ባዕድ ኃይሎች ጋር ሆኖ በዘመናዊ መሳሪያ ህዝብህን በአደባባይ እየፈጀ ካለ ኃይል ጋር ሂደህ መተህ ታርቀህ እጅ ሰጥተህ ከእሱ ጋር ስትሰለፍ ኢዚት ኢንኮምፓረብል ፕሮፌሰር ሰለሞን? አዎ አይ ቲንክ በጣም ትልቅ ፖይንት አለው። ምክንያቱም ከየት ነው የምትሄደው ነው? መታገልም ብትፈልግ እዛው ለምን ሆነ አትታገልም ነው። እሱ ነጥብ ላነሳው ነበር። በማንኛውም ፋክሽን ውስጥ በማንኛውም የትጥቅ ትግል ውስጥ የአማጽያን ትግል ውስጥ እንዲህ አይነት የአሰላለፍና የስትራቴጂክ ልዩነቶች ይፈጠራሉ። ልዩነት ይፈጠራል።
ቅድም እንዳልከው መሳሪያ እስከ ማማዘዝ የደረሱ አሉ። በቲፒኤልኤፍ ጊዜ አንዱ አንጃ ሌላውን አንጃ እንዴት መጥቶ እንደመጣ ምናምን የሚታወቅ ነገር አለ። አብረህ ተሟሙተህ ከቻልክ በሰላማዊ መንገድ በጠረጴዛ ተከራክረህ በአብላጫ ድምፅ ስትራቴጂውን፣ ታክቲኩን ለአብላጫው ድምፅ ተገዝተህ ትሄዳለህ። የድርጅቱን ዋና ዓላማ መርህ ሳስት። ካልቻልክ ደግሞ ከትግሉ ራስክን ታገላለህ እንጂ ከጠላት ጋር ሄደህ አትሰለፍም። እያሱ ባነሳው ነጥብ ላይ በጣም ኢምፖርታንት ነገር ያነሳው ነገር አለ። ሊያቢሊቲ ከሆነ ያ ሊያቢሊቲ የሆነን ሰው አስወግደው ትሄዳለህ እንጂ ለምን ታቆየዋለህ ምናምን የተባለው ነገር ላይ የኮሎኔል ፋንታሁን ማህባው ጉዳይ እኮ ዛሬ የተፈጠረ ነገር አይደለም። ጀግና ጀግና ብቻ ሲባል አይደለም የቆየ። ብሬ በሚመራው የአማራ ፋኖ በወሎ ኃይል ውስጥ ከፍተኛውና ግዙፉን ሰራዊት የሚመራው ኮሎኔል ፋንታሁን ማህባውም የራሱን ኃይሎ ይዞ በሚመራበት ጊዜ ከ20 ከ30 በላይ እኮ ድርድር ተካሂዷል በሁለቱ ኃይሎች መካከል። አንዱ ሆኖ የወሎን እዝ ባንድ ለማዋቀር ስንት ጊዜ ነው ያፈረሰው? ስንት ጊዜ ነው በሽማግሌ የተለመነው? ስንት ጊዜ ነው በቦታና ቅድም እንዳለው በማንነት በጎጥ የኔ ኃይል ይበልጣል የኔ ኃይል ይበልጣል እየተባባለ ያን የሽምግልና ጥረት ሲያፈርስ የነበረው? ነገር ግን ብዙ አንድምታዎች ነበሩት። ይህን ሰውዬ ማሰር፣ ይህን ሰውዬ ላይ እርምጃ መውሰድ፣ እሱ ላይ እርምጃ መውሰድ ብቻ ሳይሆን እሱም ብለው ተከትለው ብዙ አብረው ታጥቀው የታገሉ ሰዎች አሉ ለኮዙ ለእምነቱ ብለው። ከዛ አንጻር ሲከተለው ከነበረው የሃይማኖት ሁኔታ አንጻር ራሱ በኮሎኔል ፋንታሁን ላይ እርምጃ መውሰድ ማለት ጸረ እስልምና ሃይማኖት መሆን ነው ብሎ እስከመታሰብና ያንን ሁሉ የሚያራምዱ ሰዎች ሁሉ እንደነበሩ ይታወቃል። ስለዚህ ይሄ ነገር ወደ ሃይማኖት ግጭት የሚወስድ በሁለቱ ኃይል መካከል የተሰለፉን ወንድማማቾች ወደ ማጋደል የሚሄድበት ሁኔታ ስለሚኖር ፋንታሁን ማህባውን ጥጋስ ይዘህ ወደ ትክክለኛ ነገር እንዲመጣ እድል ሰጥቶ መቆየትና መጨረሻ ላይ ደግሞ ራሱን በራሱ ቀብሮ ልክ እንደዚህ ራሱን ከሃዲነቱን አስመስክሮ ወደዛኛው ጠላት ኃይል ተሰልፎ የጠላት ተባባሪ እስኪሆን ድረስ ባለው ሁኔታ እዛው ላይ በነበረበት ጊዜ ከምትወስደው እርምጃ በላይ አሁን ጠቃሚ ሆኖ የተገኘበት ሁኔታ አለ። ለነምሬኔ አሁን ታላቅ ድል ነው ብዬ ነው የማስበው። ነገሩ ጠራ፣ ትግሉ ጠራ የሚባለው ነገር ከዚህ አኳያ ሊታይ ይችላል። ጌታቸው አንድ ካቢኔ ውስጥ ይሰራል እኮ አብይ ብልጡ። ያ ልክ ነው ልክ ነው። ምንድነው አሳጥራትና በትንሹ ጥያቄ ነው ጥያቄ ቻሌንጅ ላደረገው ብዬ ነው። ማስረሻ እንትን ፋንታሁን ማህበን ወደ ሃይማኖት አጀንዳ ውስጥ ፍሬም ውስጥ ገባ። ማስረሻ ስጤ በምንድን ነው የምናስገባው? ድርድርና ማጎም ክርስቲያን የሆነ ነው። ለምን በዛ ሰዓት እርምጃ አልተወሰደም? እንደው ቻሌንጅ ለማድረግ ነው ነገሩ። ራሽናል ከጎጃም እንዴት ወሎ እንደገባ ታሪኩን ታውቃለህ? ማስረቻ እሱን አላውቅም፣ ግን ለምን እርምጃ አልተወሰደበትም ነው በነበረበት ወቅት። ውስጡን ለቄስ እሱ መልስ ሊሆን ይችላል። እስኪ ይመልስ መጀመሪያ መልስ ሊሆን ከቻለ። አንዳንድ ጊዜ ውስጡን ለቄስ ነው የሚባል አባባል አለ። አንተም ታውቀዋለህ እርግጠኛ ነኝ። ማስረቻ ሰጤ መጀመሪያ ከህዝባዊ ድርጅቱ ገና ፋኖ ሲቋቋም ከነዘመነ ጋራ መጀመሪያ ትግል ሲጠነሰስ የፋኖን ወጣቶች በመመልመል ወደ ትግል እንዲገቡ በማድረግ ልዩ ኃይሉ በፈረሰበት ጊዜ ወይም ከዛ በፊት በነበረው ሁኔታ የራሱ የሆነ አሻራ የነበረው አስተዋጽኦ የነበረው አመራር ቦታ ላይም የነበረ ነው። የዘመነ ጓዱ ነው፣ ግራና ቀኝ ሆኖ ሲንቀሳቀሱ ሶስቱ ነበሩ። መጨረሻ ላይ ግን ትግሉ ተፋፍሞ ወደ ዋናው የጦርነትና የህዝብ ማዕበልነት ተሸጋግሮ ትግሉ ወደ ተደራጀ ሁኔታ በመጣበት ጊዜ እኮ ነገር ዓለሙን ትቶ እስከ ሰብዕናው ድረስ ብዙ መናገር ይቻላል። ደብረ ማርቆስ ቁጭ ብሎ 4 5 ሴት እያገባ ጫት እየቃመ እየጠጣ የስነ ምግባር ጉድለት ስላለበት ተገምግሞ ወደ ትግሉ ይመለስ አይመለስ ብዙ አጨቃጫቂ ነገሮች ተፈጥሮ የአማራ ፋኖ በጎጃም ሲመሰረት ባለው የፖለቲካ ችግር በራሱም ሰብዕና ምክንያት ትግሉን መቀላቀልና አብሮ መሄድ ስላልቻለ ከወንድሞቹ ጋር ጥጉን ይዞ የተቀመጠ ሰው ነበር። መጨረሻ ላይ ይሄ ትግል ወደ እውነት ሲመጣ ወደ ድሉ አይቀሬነት ሲመጣ
ይሄ ነገር ገፍቶ ከፍተኛ የህዝብ ድጋፍ እያገኘ ትልቅ ምርታ ላይ መድረስ ሲጀምር የራሱን አካባቢውን ዘመዶች ሰበሰበና 20-30 ሆኖ ትግሉን ወደ መበጥበጥና ለመረበሽ የሽፍትነት ሚና መጫወት ጀመረ። ከዛ በኋላ ብዙ ተለመነ፣ በሽማግሌ ተጠየቀ፣ በዘመዶቹ ተጠየቀ። በፍጹም ሊቀበል አልቻለም። መጨረሻ ላይ እርምጃ ለመውሰድ የሚያስችል ሁኔታ ተፈጠረ። በተለይ በነ ዝናቡና በነ ዘመነ አስረስ ሌሎች መካከል የነበረው ልዩነት ወደ አንድነት መጥቶ የአማራ ፋኖ በጎጃም ከተመሰረተ በኋላ ማስረሻ ሰጤ የጠላትነት ሚና መጫወት ሲጀምር እርምጃ ለመውሰድ ከአካባቢው ለማጽዳት ዘመቻ ተጀምሮበት ነበር። ያኔ እኮ ነው ከጎጃም አምልጦ ወሎ ገብቶ ከነ እስክንድር ጋር በመተባበር እኔ የአማራ ፋኖ በጎጃም እዝ ዋና አዛዥ ነኝ ብሎ ምንም አይነት ሰራዊት ምንም አይነት አደረጃጀት ሳይኖረው ማለት ነው፣ አንድ ግለሰቡ ነው። ከዛ በኋላ ጎጃምን ተሻግሮ ሄዶ ወሎ ውስጥ ተደብቆ ነው ከነ አፋድን አቋቋምኩ ምናምን ብሎ ትግል ሲረብሽ የኖረው። እርምጃ ለመውሰድማ ተሞክሯል፣ ተንቀሳቅሷል። ሸሽቶ አምልጦ ፈርጥጦ የሄደ ሰው ነው። ማንነቱ በደንብ ይታወቃል። ሚናው ትግልን ወደፊት እንዲሄድ ለማድረግና ውጤት ለማምጣት ሳይሆን የአፍራሽነት ሚና ሲጫወት እንደነበር ይታወቃል። ያንንም እርምጃ ለመውሰድ ውሳኔ ላይ እንደተደረሰ ስላወቀ ነፍሴ አውጭኝ ብሎ ሸሽቶ የኖረ ሰው ነው እንጂ እኔ ማስረሻን ጀግና ብሎ መሪ አድርጎ ቆጥሮ በዚህ ትግል ውስጥ ዋጋ ሲሰጠው የነበረው አካል አለ ብዬ አላምንም። እኔ በተለይ በጎጃም ያለውን ሁኔታ ስለማውቅ የሚገርም ነው። ምን አላቸው አሁን ካነሳው አንፃር ሳየው እኮ አሁን ይሄ ነገር ወደ ሌላ ይወስደናል። ምክንያቱም እኔ ከዚህ ካለሁበት ዲሲ ድረስ ሄጄ ድጋፌን ሰጥቻለሁ። ሻለቃ አንተንም አግኝቻለሁ ታስታውስ እንደሆነ እና ምንድነው ለማለት የፈለግኩት እንዴ አሁን እኮ ከዛ ሳናየው ወደ ሌላ እንዳይወስደን ስለፈራሁ ገድበዋለሁ እንጂ እስክንድርም ከዛ ተቀበለው ማለት ነው ይሄን ሰውዬ እና በጣም አስቸጋሪ ነው። አንደኛ ወይ ሐሳቡ የለውም እስክንድር አያውቅም ማለት ነው። ከዛ አንፃር ስታየው መጀመሪያ የአካባቢው ሰው እዛ ላይ በደንብ አጥንቶ ማስገባት ሲገባው እንግዲህ ጥናት አላደረገም ማለት ነው። እና እኔ እንጃ አሁንም ሊያቢሊቲ ያልከው ነገር የሚመጣ ይመስለኛልና ጥንቃቄ ቢደረግ ብዬ ልለፈው ይሄን ነገር። ምክንያቱም ብዙ ነገር ያስነሳል። አሁን አንድ ነገር ስታነሳ እየጨመረ ሌላ ብዙ ወደኋላ የሚወስደን ነገር ስላለ ሰዓታችንም ስለሚገድበን ወደ ሶስተኛው ልምጣ። ሶስተኛው ብዙ አይደለም፣ ብዙ ጊዜ የሚነገር ነው፣ ግን ያው አንድ ላይ ሁላችንም ትንሽ ትንሽ ሐሳብ ሰጥተን ብንዘጋው የዛሬውን ብዬ ነው። ምክንያቱም ገና ብዙ የምናገርበት ነገር ሌላም ጊዜ ይኖራል። ምን ለማለት እኔ በአንድ ነገር ማየት ፈለግኩ። ይሄን ነገር የአማራ ሕዝብ እንደተበደለ መቼም ተበዳዩ በእርግጥ ያውቀዋል ፈርስት ሃንድ። አሁን ራሱ ለጊዜው ጥቅም አግኝተው የሚላላኩትም እንኳን ሳይቀሩ ያውቁታል፣ እውነት ለመናገር ከውስጣቸው ማለት ነው። ስለዚህ ይሄ መሳሪያ ያነሳውም ያላነሳውም በተለያየ ምክንያት በተጽዕኖ ውስጥ ሆኖ ምንም ማድረግ ያልቻለውም አንገቱን ቀብሮ ያለውም ሰው በሙሉ መቼም በውስጡ የሚሰማው የአማራ መበደል ነገር ስላለ ይሄን ከውስጥ ያለውን ስሜት እንዴት ነው በተግባር ገልጾ ህዝቡ በአንድ ቋንቋ የሚናገርበት፣ በተለይ አማራው በአንድ ቋንቋ የሚናገርበትን ነገር እንዴት ይፈጠር የሚለውን እንደው ትንሽ ትንሽ እንበል። የአገር ቤቱን በተጽዕኖ ያለውን ተውት፣ እንደው ቢያንስ ውጭ ያለው እንደው በምን መንገድ ይሻላል ይሄን ነገር እንደው በአንድ አቋም አንዱን አሁን ቅድም እንዳልከው ፋኖ ሲነሳ ዓላማውን ያውቃል፣ ለምን እንደሚታገል ያውቃል እንደተባለው ሁሉ ሌላውም ከውጭ ሆነን ራሴን ጨምሮ እንደው ይሄን ነገር እንደዚህ ጠቅለል ባለ መንገድ እንዴት አድርገን እንቁም ባንድ ላይ የሚለውን እስቲ አንድ አጭር ነገር ተነጋግረን በቃ እንዝጋው። ለዛሬው ብዙም አላስቸግርም እና ከማን ልጀምር? እያሱ ትጀምር ይሄን ነገር ደስ ካላችሁ ምን አላቸው መጀመር ትችላለህ። አጭር ያጠቃልል ይችላል። በቃ አጭር ነገር ነው። እኔ ብዙም መናገር አያስፈልግም። ያው አጭር
ይሄ በተደጋጋሚ የሚነሳ የሚጠየቅ ጥያቄ ነው። አዎ በዚህ መዝጋት እፈልጋለሁ ሁልጊዜ እንደው ትንሽም ጥያቄ ነው። ቢሆን እኔ እንደሚመስለኝ በተለይ በውጭ ዓለም የምንኖር የአማራው ጉዳይ የህልውናችን ጉዳይ የራሳችን ጉዳይ ብለን ጊዜያችንን የምንሰጥ የምንታገል ሀሳብ ገንዘባችንን አስተዋጽኦ የምናደርግ ሰዎች መጀመሪያ ላይ የነበረው ሙቀትና የትብብር መንፈስ አሁን በተለይ ባለበት ሁኔታ መዳከም አይደለም፣ በጣም በጣም በሚያሳዝን ሁኔታ ተስፋ አስቆራጭ ነገር ውስጥ ያለ እስኪመስል ድረስ ትብብሩ ተዳክሟል። ይሄ ሀቅ ነው፣ መቀበል ያስፈልጋል። በተለይ በአንድ ላይ ቆሞ ለአንድ ዓላማ ለአንድ ኮዝ እንደሚሰራ ሰው የራስን ትብብር ፈጥሮና ለተለያዩ አደረጃጀቶች አይደለም አንድ ሆኖ ቆሞ በየድርጅቱ እንኳን ተከባብሮና ተናቦ ለአንድ ዓላማ ግን በተለያየ መንገድ አብሮ የሚሄድ የነበረው ነገር ፈርሶ ድርጅቶች እንኳን ህልውናቸው ተዳክሞ አባላት ሁሉ ተዳክሞባቸው ሰልፍ ቢጠሩ ስብሰባ ቢጠሩ ማንም የማይሄድበት ምንም አይነት ምላሽ ማያገኝበት ሁኔታ ተፈጥሯል። እኔ ሁለት ምክንያቶች አሉ ብዬ አስባለሁ ለዚህ ነገር። የመጀመሪያው ዋነኛ ምክንያት መሬት ላይ ባለው ትግል በተለይ የህዝቡን ኮዝ ይዘው ህይወት መስዋዕትነት እየከፈሉ ያሉ ሰዎች ቅድም እያሱ ሲገልጽ እንደነበረው በአውራጃ በመሪ ስር እየተሰባሰቡ እኔ በልጥ ፉክክር ውስጥ የገቡ በሚመስል ሁኔታ ዓላማቸውን ሳይስቱ ከፈረሱ ይልቅ ጋሪውን የማስቀደም ሂደት ውስጥ ገብተው ትግሉ ገና ጫፍ ዳር ሳይደርስ ገና ከጅማሬው የጎበዝ አለቃ ለመሆን የተደረገ እንቅስቃሴና ሁኔታ በአንድ ላይ እንዳይቆሙ ስላደረጋቸውና አንድነቱን እንዲራዘም ስላደረገው በእነሱ መካከል የተፈጠረው ክፍፍል እዚህም ውስጥ ላለው ሁኔታ መከፋፈል ትልቅ መሰረት ይላል። እነሱ አንድ ቢሆኑ እዚህ ያለው አንድ የማይሆንበት ምንም አይነት ሁኔታ አልነበረም። በእርግጥ ዲያስፖራው ለነሱ መከፋፈል ምክንያት ሆኗል። ገንዘብ ለሁሉም በየጎጡ እየላከ እያንዳንዱ ማህበርና አደረጃጀት የራሱ ፋኖ ፈጥሮ ምናምን ይባላል። ፕሪንሲፕል ቢኖር እዛ መርህ ቢኖር እዚህ ያለው ሰው ሳይሆን የትግሉን መሪዎች አቅጣጫ ማስያዝ ያለበት እነሱ ናቸው። እዚህ ያለውን ወገን ድጋፍ ሰጪ ኃይል የራሳቸውን ተወካይ የራሳቸውን አደረጃጀት ፈጥረው እያሱ ቅድም ሲያነሳው ነበረ ፖለቲካዊ እና ከሎጂስቲክስ ከአደረጃጀት ምናምን አኳያ የነበረውን ክፍተት ያን ሁኔታ መፍጠር ባለመቻላቸው ትግሉ በጣም በተዘበራረቀ መንገድ ህዝባዊ አብዮት የሚመስል ነገር ይዞ ስለተነሳ አነሳሳቸው ከአንድ ጎሬላ ቡድን ሳይሆን በየአቅጣጫው ከፈነዳ የብሶትና የህልውና አደጋ ያሳሰበው ህዝብ የተነሳበት ሁኔታ ስለነበር የትግሉ ሁኔታ ራሱ በፈጠረው ነገር የነሱ አንዱ ሆኖ አለመቆም ይሄን ህዝብ የበለጠ እንዲዳከም አድርጎታል። በተለይ ደግሞ የትግሉ ፍጥነት ወደፊት እየሄደ በአጭር ጊዜ ውስጥ ድሉ ይጠናቀቃል ብሎ ተስፋ እንዲያደርግ ካደረጉት በኋላ የተቀዛቀዘ የሚመስል አዝማሚያና በተፈለገው ፍጥነት ይህን ስርዓት ይህን አገዛዝ ለመለወጥ እንዳልተቻለ ሲገባው ሰው ምን በቃ በጣም እንደውም ትግሉ የቆመ ሁሉ የመሰለው ሰው አለ። አንዳንዱ ሰው አሉ እንዲሁ የሚጠይቅ ሰው አለ እና በጣም ተስፋ አስቆራጭ ነው የገባበት ሁኔታ አለ። አንዱ ምክንያት ይመስለኛል። ሁለተኛ ባጭሩ ልናገርና ራሱ የዲያስፖራው ችግር ዲያስፖራው እስኪ መቼም እንደ ፕሮፌሰር ሰለሞን በደንብ የማህበራትና የድርጅቶችን ማንነት የሚያውቅ ያለ አይመስለኝም። እሱ ምንም እናውቀዋለን። ብዙዎቹን ለማገዝ በተለያየ መንገድ ውስጥም ውጭም ሆነን ሁኔታዎችን ለማየት እንሞክር ነበርና ሮል ሞዴል አለ ወይ? እዚህ በጣም አስቸጋሪ ነው። ህዝብ ለማሰባሰብ እኮ መሪ ያስፈልጋል፣ አቅጣጫ የሚሰጥ ሰው ያስፈልጋል፣ ተጽዕኖ ፈጣሪ ያስፈልጋል። እነዚህ ሰዎች ለምንድን ነው መፍጠር ያልቻልነው? ገና አንድ ዓላማ ይዘህ ስትነሳ እግርግርህን የሚልህ ያንተን ችግርና ያንተን ዘር
አንዱን ከአንዱ ጋር እያላጉ ያልሆንከውን ማንነት እየሰጡ እንደዛ ነው የሚያደርጉት። ሆን ብለው ሌብሊንግ ይሄ የኢህአፓ እና የደርግ ጊዜ የነበረ አድሃሪ ነው፣ ጸረ አብዮተኛ ነው፣ የደጃዝማች ዘር ነው፣ የፊውዳል እንትን እኮ አለበት ምናምን እየተባለ ሌብሊንግ ሆን ተብሎ አንድ ቦታ ላይ ሌብል ትደረግና አንተን ለመምጣት ስለምታደርገው አስተዋጽኦ ስላለ ሀሳብ ምን በጎ ጎን ከሱ ወስዳለሁ ከማለት ይልቅ በተለይ በአማራው ማህበረሰብ ውስጥ የሚከሰትና ያለ ያልታደልንበት ጉዳይ ነው ብዬ አስባለሁ። እያሱ ምንድን ነው የተባለው? አንተ ምንድን ነው የተባልከው? እኔ ምንድን ነው የምባለው? ከተራ አሉባልተኛ እስከ በምሁር ደረጃ እስከሚገለጽና እጅግ በጣም ግን ደግሞ በማንነቱ ውስጡ ሲፈተሽ ደግሞ በጣም አስገራሚ ሰብዕና ያላቸው ሰዎች ተበላሽተውታል። እስኪ ሚዲያው ምንድን ነው የነበረው ሮል? ሚዲያ ውስጥ ሲሰሩ ተጽዕኖ ፈጣሪ አጀንዳ አቅጣጫ ሰጪ ሲባሉ የነበሩ የኔን ባልደረቦች ጨምሮ ስንቴ ነው ቦታቸውን ስፍራቸውን የቀያየሩት? ኢንቴግሪቲ የሌላቸው እንደ አሜባ የሚበጣጠሱ ማንነታቸው በቃ በጣም ተቆርቋሪና የህዝብ ብሶት አስተጋቢዎች መስለው እያነበነቡ በደም የሚነግዱ የደም ነጋዴዎች ሆነው የምታገኛቸው ሰዎች አሉ። የየራሳችንን ማንነት መፈተሽ ያለበት ይመስለኛል። ይሄ ነገር እንዴት ይፈታል? ስሩ ፕሮሰስ እየጠራ ይሄዳል። ፋኖቹ አንድነቱን ወልደው እንዳልነው ጽንሱ በሚወለድበትና ወደ ትክክለኛ አቅጣጫ በሚመጣበት ጊዜ የራሳቸው ተወካይ ይኖራቸዋል። አደረጃጀት ይፈጠራል። እያንዳንዱ ሰው ድርሻው የደጋፊነት ብቻ እንደሆነ ያውቃል ማለት ነው። እዚህ እኮ ትንንሽ ንጉሶች ለመፍጠር ራሳቸውን መሪ ለማድረግ ውሻ በቀደደው ጅብ ይገባል እንዲሉ ራሳቸውን ሚኒስትር፣ ራሳቸውን የሀገር መሪ፣ ራሳቸውን ብዙ ነገር ያደረጉና እንዴት አድርገው ይሄ ትግል ውጤታማ ቢሆን የድርሻቸውን መውሰድ እንደሚችሉ የሚያስቡና ብዙ የሚያደርጉ የነበሩ ሰዎች አሉ። ስለዚህ ትግሉ አሁን ያልካቸው ችግሮች ይሄ መሰረታዊ ጥያቄ ዋና ምክንያቱ እዚህም እዛም ያለ ነው ለማለት ነው። አመሰግናለሁ ፕሮፌሰር። በጣም አመሰግናለሁ። በደንብ አድርገህ ነው በእውነት የጠቀለልከው። አንተ ስትናገር የራሴ ትዝ አለኝ። በቤተ ክርስቲያን ራሱ ገና ድሮ በወያኔ ዘመን ልማታዊ ዶክተር ብለው ጽፈውብኛል። እኔ በእንትን ከጠላህ በጣም አስቸጋሪ ጸባይ ነው ያለን እኛ ወስደው ነው የሚለጥፉ። ዶክተር አልገባኝም። ልማታዊ ዶክተር በጊዜው ለወያኔ ያደላ ማለት ነው። ወያኔ ጋር የሚሞዳሞድ ከሆነ ያው ልማዳዊ ዶክተር ይባላል። ምንም እኮ ያደረኩት ነገር የለም፣ ግን ያን ያህል ነው የሚሄዱት ርቀት በቃ እንትን ካሉ። ስለዚህ አንዱ ለመመራትም ዝግጁ አይደለም ሰው። ሲወጣ እንዳልከው አናቱን ነው የሚለው። ያው በእርግጥ የሰው ጸባይ ቢሆንም ለመቀየር ምቹ አይደለንም። አስቸጋሪ ነገር ነው። ግን እሱን በአግባቡ አንቀየርም ማለት ያባት ነው። ግን ስም በማጥፋት ደግሞ አንቀየርም ይከብዳል ትንሽ። እና እንደው ትዝ ብሎኝ ነው እንጂ እኔን እንኳን ለመናገር አይደለም። እና እስቲ እያሱ ደግሞ አንተ ጠቅልለውና እንግዲህ በተለይ በውጭ በኩል ያለው ብዙ ጊዜ ተናግረሃል አውቃለሁኝ። እንደው ችግሩ ሳይሆን አሁን ወደፊት እንግዲህ እንዴት እንሁን። መቼም ኢትዮጵያ እስካለች ድረስ ዝም ማለት አንችልም መቼም። እና ስለዚህ የአቅማችንን እያደረግን ነው። አሁንም ቢሆን እንቀጥላለን። እና በተለይ ምናላቸው የገለጸው ነገር ጥሩ ነው። ኮንሲስተንት መሆን ጥሩ ነው። እኔም እንዳየሁት ምናላቸው እስካሁን ድረስ የተለያየ ነገር ቢያደርግም ከጓደኞቹ ቅድም የጠቀሰው በጣም ትልቅ ነገር ነው ሆነን ለመናገር። እኔም አሁን ወደኋላ ከኢሳት ጀምሮ ሳየው ችግር ነው እና ብዙ ሰው ይገለባበጣል። እና እስቲ እንግዲህ እያሱም አንድ ነገር በልና የዛሬውን እንጠቅልለው። ጥሩ። እኔ ምናላቸው ባለው ላይ በሙሉ ኢንዶርስ ነው ማድረገው። ግን የምጨምርበት ነገር ቢኖር ምንድነው መሬት ላይ አሁን እሱ አርቲኩሌት አድርጎታል። መሬት ላይ ያለው ትግል ይዘት ባህሪው ነው የውጩን እየቀረጸ ያለው የሚለውን እስማማበታለሁ። እና ግን እዛ ላይ የተፈጠረው ችግር ማለት ይሄ ትግሉን ወደ ዲሞክራቲክ ሆነ የውስጣዊ አሰራር ዲሞክራቲክ የሆነ የውስጣዊ አሰራር አለማምጣታቸው ትልቁ አስቸጋሪ የሆነ ነገር ነው። እና በወቅቱ በነበረው እንትን ያው ቅድም የተነጋገረው የተያያዘ ነው። እና የጎበዝ አለቃ የመምጣታቸው ሁኔታ መምጣቱ ምንም አይደለም። ምክንያቱም ታሪክ የፈጠረው ሂደት ነው። እንደሌላው ፖለቲካል ሂደት
የቡድኖች ልሂቃኖች ተሰባስበው ወይንም እንደ ደደቢት ገብተው ሰባቱ ወይንም ደግሞ ካይሮ ሄደው እንደ ተደራጀ አይነት ወይንም ደግሞ አልጀርስ ሄደው እንደ ተሰባሰቡ ተማሪዎች አይነት እንቅስቃሴ አይደለም። ግፍ የወለደው ነው። ከወንዙ ነው የተነሳው። ጥሩ ነው። ያ በጣም ፖዚቲቭ የሆነ ነገር መልካምነት የሆነው ነገር አለ። ነገር ግን ከዛ ውስጥ ወጥተው አሁን ትልቁ ድንገት ያላነሳው ነገር ምንድነው ውስጡ የተፈጠረው አንድ ዲሞክራቲክ የሆነ ችግር በቃ ባህሪ ዲሞክራሲን አለመስፈን ውስጣዊ ዲሞክራሲን ማለት ነው። ለውጭ አይደለም። ከጠላት ጋር ዲሞክራሲ የለም። ውስጣዊ ዲሞክራሲን አለመስፈንና አመራራቸውን በዲሞክራቲክ መንገድ አለ ማዋለዳቸው የአመራሩና የወታደራዊ እንቅስቃሴውን ቶሎ ብለው የፖለቲካል አመራር አለመስጠታቸው ያ አገር ቤት ውስጥ ያለውን ችግር ፈጥሯል። እና ያው ሁላችንም እንግዲህ በአንዳንድ ጊዜ የምናወራው ምሁራኑም ከዚህ ያለው ምሁራን የሰፈሩን ልጅ ተከትሎ የሚሄድ ይሄ ትንሽ የሚያሳፍረው ፓርት ነው። የሚያሳፍረው ፓርት ነው የሚል ምንድነው አትሊስት እዛ ያሉት በአንጻራዊነት ስንመለከት ማለት ነው አልተማሩ ማለት አይደለም። በአንጻራዊነት ውጭ ካሉት ከፕሮፌሰሮች ዩኒቨርሲቲ ከሚያስተምሩት በተለያየ ደረጃ ያሉት ብዙ በጽሁፍ ከጻፉት የተሻሉ ናቸው ከሚባሉ ሰዎች የተሻለ አመራር መጠበቅ ሲገባቸው እነዛኞቹ ሞተር ሆነው እነዚህኞቹ ፉርጎ ሆነው የተከተሉበት ሁኔታ ይሄ ነው የተፈጠረው ሁኔታ። ስለዚህ ውስጣዊ አሰራር የተበላሸው ዲሞክራሲ ነው በሚለው ነው እና ቅድም እሱን ጀክት ለማድረግ ነገር ነው ያለው። ስለዚህ አሁንም ቢሆን ውጫ መሬት ላይ ያለው አገር ቤት ያለው ስርዓት አንደኛ የፖለቲካ አሰራሩን ካልሰራ የፖለቲካል አመራር ካልፈጠረ ወታደራዊና አመራሩን ሁለቱን ለይቶ ግን በቅንጅት ካልሰራ እንደገና ደግሞ ዲሞክራቲካል የሆነ አመራረጥ ካምጥቶ አመራር በትክክል ካልመረጠ ችግሩ ይቀጥላል። ስለ ትግላችንም ለረዘም ላለ ጊዜ ሊሆን ይችላል። የሚያጥርበትም ጉዳይ ሊኖር ይችላል። በራሱ ዳይናሚክ አብይ ሊወድቅ የሚችልበት ሁኔታ አለ። ግን አብይም በሚወድቅበት ሰዓት ያንን ሊወደቀውን ለማንሳት መዘጋጀት ካሁን ያስፈልጋል በነገራችን ላይ እና ነገ እኔ ገባለሁ እየተባሉ እንደ ሞቃዲሾ አይነት በሰማኒያዎቹ እንደነበረው ሞቃዲሾ አይነት ሊፈጠር የሚችልበት ሁኔታ ይኖራልና ካሁኑ መጠንቀቅ ያስፈልጋልና አንዱ ይሄ ነውና ይሄ ከዛ ያው የውጩ ደግሞ ከዚህ አሁን የዛሬም ጥር 2 ላይ አካባቢ ያጋራሁት ጽሁፍ አለ እና እዛ ላይ ጽሁፍ ላይ ለመሞት የሚያቃጥተው የአብይ መንግስትና የአማራ ህዝብ ትግል ላይ ለማንጸባረቅ ወይም ለማሳየት የሞከርኩት ምንድነው አለመታደል ሆኖ ያው የመደባዊ ባህሪው የያዘው ነው ተሸብቦ የያዘው መደባዊ ባህሪው ነው። መደባዊ ባህሪው ማለት ምንድነው አብዛኛው በማርክሲስት ፍሬምወርክ ስንመለከተው ኒውስ ከበርት የምትለው ነው። ኦፖርቹኒስት ነው። ደፍሮ የሚገባ አይደለም። ዳተኛ ነው። ከራዳር መራቅ አይፈልግም። የራሱን ምቾት በመጀመሪያ ቅድሚያ የሚሰጥ ነው። ይሄ በመሆኑ ሙሉ በሙሉ የትግሉ አካል ሊሆን አይችልም። ይሄ ነው ይሄንን ባህሪው ነው እና ሞቅ ሲል ሞቅ ይላል፣ ጎደል ሲል ጎደል ይላል። አየህ አሁን ለምሳሌ ፋኖ ባህር ዳርን ያዘ ቢባል ስብሰባ በስብሰባ ዙም በዙም ነው የምታገኘው። ለዚህ ነው ትልቁ ችግሩ። ባህር ዳርን ያዘ ቢባል በቃ እኛም መመሪያ እንሰጣለን፣ እቅድ እንሰጣለን፣ ገንዘብ አዋጡ ለወንድሞቻችን ምናምን በቃ ሲያጨናንቁት ታገኛቸዋለህ። ዝም ሲል ደግሞ የሉም እነሱ ወደ ስራቸው ወደ ህይወታቸው ገብተዋል። እና ይሄ ከመደባዊ ባህሪያቸው አንፃር ቢተነተን ጥሩ ነው ላለው ከሌላው አንፃርና ስለህ የአንድ ሰው ሌክቸር ከሆነ ያው የወንድማችንም እዚህ ያለ ነው እሱንም ጎሸጥ እያረኩት ነው። አይ እኔም ወደዛ ልመጣ ነው። ይሄ ዓለም የወዛደሮች ትሆናለች አይነት ጉዳይ እኔ እንጃ የሚያስኬድ አይመስለኝም በአሁኑ ሰዓት ማለት አይ ገብቶኛል የምትለው ግን የወዛደሮች ጉዳይ የመሆን ጉዳይ አይደለም። ግን አሁን ለምሳሌ የገበሬው ልጆች ጎጃምም ያሉት ሸዋም ያሉት ቁርጠኛቸው ህይወታቸውን ጥለው ምንም እንትን ገብተው ነው ቆርጠው የገቡት። እውነት ለመናገር ከሆነ ማለት ነው። እንደውም ይገርማል። እችን ነገር ያስተማረኝ አንድ ቀን አባቴ ነውና ይጀለታል። በጣም በቁም ነገር ነው የምወደው። ምንድነው ግን አሁን እዛ ውስጥ ያለው ለምሳሌ አንድ ሜዲካል ዶክተር ልበልና በአመት ውስጥ ከግማሽ ሚሊዮን በላይ ራን የሚያደርግ አውትሌት ወይንም የፕራክቲስ የሚያደርግ ሰው
መቶሽ 1000 ብር $2000 እየሰጠ አለው ከማለት ውጪ ቆርጦ ሊመጣ አይችልም። እንዲመጣም አያስፈልግም፣ ግን ቆርጦ ግን ስራውን ለስራ አይችልም። ከዛ በለጠ ቆርጦ ስራውን ትቶ የህክምና ፕራክቲሱን ትቶ 24 ሰዓት የሚጠይቀውን የመድኃኒት ትቶ ለፋኖ ሊያገለግል አይችልም። ግን ፋኖ ደብረ ብርሃን ወይንም ደብረ ማርቆስ ገባ ቢባል ደግሞ የመጀመሪያው መጥቶ የሚጮኸው እሱ። ለዚህ ነው መደብ ባህሪ የሚለው እና ጀስት ከዛ አንጻር ብናየው ጥሩ ነው። ከመደብ አንጻር አናላይዝ ብናደርገው ሞር ሳይንቲፊክ ይሆናል። እሺ አይ ገብቶኛል። እኔ ይሄን ስትናገር ምንድነው ያልኩት ቅድም ተናገርከው ላይ እንደው ለመጠቅለል ያህል ነገር ነው። ኦሬዲ ይሄ መንግስት እንደሆነ ባለው ሁኔታ ራሱም ሊወድቅ ይችላል። በዚህ ሰዓት ፋኖ እንደምንም ብሎ ተዘጋጅቶ የአማራ አንድነት በጣም ሰምሮ ተዘጋጅተን ካልመጣን ኪዮስ ሊፈጠር ይችላል። ስለዚህ ይህም አንዱ ማሳሰቢያ ስለሚሆን እንደው ፈጠን ቢሉ እንመርጣለን። ሌላው በተረፈ ግን እኔ ማለት የምችለው ምናልባት ያልተነካው ነገርና ሁልጊዜ እኔ የምለው ምንድነው ማስበው አስተማሪም ስለሆንኩ ሊሆን ይችላል። ብዙ ጊዜ ከኛም ጋር ያለው ችግር ምንድነው አንድን ተማሪህን ማወቅ አለበት። ትምህርት ቤት ስትገባ ስታስተምር ተማሪህን አውቀህ በሱ የሚመጥን ነገር የሱንም ችግር ተረድተህ ነው ማስረዳት ያለብህ። የኛ ግን ችግር አለ በሙሉ እንዳለ በቃ ፐርፌክሽን እንጠብቃለን ከፋኖም በቃ ይሄን ማድረግ አለበት ይሄን ማድረግ አለበት ይሄን ማድረግ አለበት ካልሆነ ምናምን there is no way። ስንት ዓመት ሙሉ ነው ከ50 ዓመት በላይ የተጎዳ ህብረተሰብ በዛ ውስጥ ያደገ ጄኔሬሽን ሰው ባደገበት ነው። አሁን እኮ እኛም አንዳንድ ጊዜ እኮ የሚይዘን እኔ አሁን በደርግ ጊዜ ስለሆነ ብዙ እንትን ያልኩት ስለዚህ ጫን ያደርገኛል የዚህ የሶሻሊዝም ነገር ማለት ነው። ዝም ብሎ አይደለም ግን ያ አይሰራም እዚህ ካፒታሊዝም እንትን ላይ ፕላትፎርም ላይ እና ልክ እንደዛ ሁሉ እነዚህም ልጆች ያደጉበት ነገር ስላለ እነሱንም ተረድቶ መደማመጥ ቢኖር በአቅማቸው ቢመከሩ እነሱም ደግሞ ያው ለማዳመጥ እንዲችሉ ቢያንስ ትላልቁ ነው ልምድ ያለው ሰው ነው የሚችለው ይሄን ነገር ማድረግ ብዬ ገምታለሁ። እንደው ዝም ብለህ ስታየው ምክንያቱም መካኒዝሙን እሱ ነው መፍጠር ያለበት። ከዛ በኋላ አንተ ያልካቸው ያልካቸው ነገሮች በሙሉ ለሁሉም እንደየስራው የሚሰጥበት ነገር ይፈጥራል። ስለዚህ ያው መሪ ያስፈልጋል። ሁላችሁም ጠቅሳችሁታል። እንግዲህ ያንን መሪ እግዚአብሔር ደግሞ እንዲሰጠን ያው መጸለይም ጥሩ ነው። አንድም እሱም ተገቢ ነው። የሚያዘናጋ ሳይሆን ኃይል እንዳለ ሆኖ አንድ ነገር ፍቀድልኝና ልበል እርዱ ረዳችኋለሁ ነው የሚለው። እንግዲህ እሺ እሱን ብለን እንጠቅልለው። አንድ ወንድማችን ዶክተር ደብሩ ክሬዲት ልሰጠው ፈልጋለሁ በዚህ አጋጣሚ። ምክንያቱም ሁሉ ጊዜ ስንነጋገር የሚለው ነገር አለ። አሁን አንተ ያነሳውን ነገር ነው በፋኖች ላይ የሚደረገውን ወቀሳ ነው ብዙ ጊዜ የሚደግፈው አይደለም እና ቀስ ብሎ ይማራሉ በትግሉ ሂደት ይስተካከላሉ የሚለው ነገር አለ። እንደዛ አይነት ነገር ያስፈልጋልና የሉም ማለት አይደለም። እንደዛ አይነት አስተሳሰቦችም ይሰጡ ነበርና እሱ ጋር በቅርብ ስለሰራው ስለማቀው ይሄንንም ነገር እውቅና ለሰጠው ፈልጋለሁ። አመሰግናለሁ። በጣም ግሩም ነው። በጣም ተገቢ ነው። ጥሩ ውይይት ነበር። እንግዲህ ያው ዛሬም 1 ሰዓት ተኩል ተነጋገርን። እንግዲህ አድማጮች በደንብ አድርገው እንደሚከታተሉን እርግጠኛ ነኝ። ከዚህ በተረፈ እንግዲህ ስለነበረን ጊዜ በጣም አድርጌ አመሰግናለሁኝ። ጋዜጠኛ ምናላቸው ስማቸውና አቶ ኢያሱ ኤፍሬም የሁል ጊዜ ፖለቲካ ተንታኝ በጣም አመሰግናለሁኝ። እንግዲህ በተመሳሳይ ፕሮግራም እስከምንገናኝ ጤና ያስጥልኝ ሁለታችሁንም። አድማጮቻችንም እንደዚሁ በተመሳሳይ ፕሮግራም እስከምንገናኝ በተቻለ መጠን ግን ይሄን ነገር ሼር አድርጉት። ያው ሁሉ ጊዜ አንልም እኛ በማስታወቂያ ትንሽ ደከም ያለ ስለሆነ እኔ በበኩሌ ብዙ አልልምና አድርጉት። ያው እንዲሰራጭ ሰው እንዲያየው ነው እንጂ ሌላ ምንም አይነት ጥቅም የለውም። ያን ለማድረግ ፈልጌ ነው። በተረፈ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።